ሆኖ እዚህ ጋር ተኝቷል ማለት አይን ምናምን ነገር በሙሉ ፈርሷል። የለም እዚህ ጋር በሙሉ የአጥንት ውልቅላቂዎች ነው የምታገኘው። ከሞተ 4 ቀን እንደ አልዓዛር ብቻ አይደለም። ለምን 40 ዓመት አይሆነውም? አብርሃምን አሁን የሞተው አብርሃም አባታችን የሞተበት ዘመን ሩቅ ነው። ጌታ ዛሬ ላስነሳው ብሎ ቢል የትንሣኤን አካል ሰጥቶ በሕይወት አቁሞት እስራኤል ሀገር ላይ እንዲራመድ ሊያደርገው ይችላል። ስልጣንና ኃይል በእጁ ነው። ያኑ የዛሬ 4000 ዓመት አካባቢ ይመስለኛል እሱ የነበረው የዛሬ 4000 ዓመት አካባቢ የነበረውን ሽማግሌ አምጥቶት በሕይወት ሊያቆመው ይችላል። በእስራኤል ምድር ላይ እንደገና ሊራመድ ያደርገዋል። በከናን ምድር ላይ ሊያደርገው ኃይልና ችሎታ በእጁ ነው። ይህን ሲያደርግ ደግሞ ለምንድነው እንደዚህ የምታደርገው? ማን ነው አስነሳ ብሎ ያለህ ጊዜ አብርሃምን ነውር አይደለም እንዴ ብሎ ሊለው የሚችል ማንም የለም። እንደ ፍቃዱ ምክር የወደደውን ያደርጋል። ያው እንደወደደ አይደል ያለው? እንደወደደ መልሶ ጭቃ አድርጎ ይሰራዋል። እግዚአብሔርም በሰማይና በምድር ሲሰራ 4:35 ላይ ዳንኤል በምድር የሚኖሩ ሁሉ እንደ ምናምን ይቆጠራሉ፣ በሰማይና በምድር በሰማይ ሰራዊት በምድርም ላይ በሚኖሩት መካከል እንደ ፈቃዱ እንደወደደ ማለት እንደ እርሱ ፍቃድ የወደደውን ያደርጋል። እጁንም የሚከለክላት ወይስ ምን ታደርጋለህ የሚለው የለም ይላል። ማንም አንድ መልአክ አፉን አያነሳም። አንድ ሚካኤል አፉን አያነሳም አልኩ እግዚአብሔር ላይ። ለምንድን ነው ግን እንደዚህ የምታደርገው? ማን ነው እንደዚህ አድርግ ብሎ ያለህ? አንተ ሁሉ ቀን ሳይነግሩ ምናምን ብሎ ለማለት ሐሳቡም ራሱ አይመጣለትም፣ አይችልም። እግዚአብሔርን የታውቁትና አይችልም። ሐሳብ ምክር ሊሰጠው እንኳን አይችልም። እንደወደደ እንደ ፍቃዱ ምክር ግን የወደደውን ያደርጋል። የወደደውን በሕይወት ያኖራል። የወደደውን ይገድለዋል። የገደለውንም ደግሞ ለሙታን ሕይወትን የሚሰጥ ነውና የሞተውን ይሄንን 4 ቀን አይደለም እንደ አልዓዛር 40 ዓመት ለምን አይሆነውም? ለምን 4000 ዓመት አይሆነውም? እንደ አብርሃም ላምጣው ብሎ ካለ ያመጣዋል። ለሙታን ሕይወትን የሚሰጥ የሌለውን እንዳለ አድርጎ በሚጠራ ባመነበት በእግዚአብሔር ፊት የሁላችን አባት ነው ተብሎ የተባለለት አብርሃም በተነገረበት በሮሜ መልእክቱ ላይ ማለት ነው። የ4000 ዓመትም ሬሳ ቢሆን ስጋውን ያንኑ ሽማግሌ መልሶ ገጣጥሞ እኮ አልኩ ጅማቱ ምኑን ሙሉ በሙሉ የፈረሰውን አካሉን መልሶ ሕይወት ሰጥቶት ሕይወት ዘርቶበት ከዚህ መቃብር ውስጥ ወክ እያደረገ እንዲወጣ ሊያደርገው እግዚአብሔር ይችላል። 4000 ዓመት እኮ ነው። አጥንቱ ሁሉ እኮ ተሰባብሯል። በስብሶ እኮ ጭንቅላቱ ሁሉ እኮ ፈርሷል። የፈለግከው በለው ይሁን ሲል የሚሆንለት እኮ ጌታ ነው። ኤርሚ ትንሽ እናውራ ወይስ? እሺ ሰጣውታለሁ። እሺ እና እግዚአብሔር ይህንን ይችላል። ስለዚህ ማርያም አፍርሳ ትሰራለች ብሎ የሚለው ነገር ውሸት ነው ማለት ነው። እግዚአብሔር ብቻ ነው አፍርሶ መስራት የሚችል ማለት ነው። እሺ ቃሲስ፣ እሺ እንኳን ደህና መጡ። ይመስገን። እንዴት ዋላችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ቃሲስ እዚህ እያወራን ያለው ነው ሰምተዋል አይደል? አዎ ሰምቻለሁ። እና እንዴት ነው ያው ቢብሊካል ብናደርገው ሁሉንም የሚዳኘው ባይብል ስለሆነ በመጽሐፍ ቅዱሱ አድርገ ነው የምንችለውን ያው ለመከራከር አይደለም የገባሁት። ባይዘወይ እኔ በዛ ስራ ላይ እንትን ያልኩ አይደለሁም። የሚከራከሩ ልጆች አሉ፣ በዚህ ስራቸውን አፖሎጂክስ የሆኑ አሉ። እኔ እንደዛ አይደለሁም። ግን ያው ትንሽ ከማነበው ነገር አንተም ከምታውቀው ነገር እንግዲህ ለሚሰሙት ወንድሞቻችን እና እህቶቻችን እንነጋገር አይሻልም? አዎ አሁን እኮ ይህንን እዚህ ጋር እያወራን ያለ ነው። እኔ መጽሐፍ ቅዱሳዊ አድርጌ ለምሳሌ ማርያም አፍርሳ ትሰራለች ብሎ የሚለው ነገር ብዬ እንደ ምሳሌ አነሳሁኝ።
አትችልም አልኩኝ። የሰው ልጆች ላይ ስልጣን በሰው ልጆች ነፍስና ስጋ ላይ ስልጣን የላትም። የጌታችን እናት ማለት ነው። ማንም መላእክትም የላቸውም። ኢየሱስ ክርስቶስስ? አይ እሱ እኮ ፍጡር እኮ አይደለም፣ እሱ ፈጣሪ ነው። እሱ ማድረግ ይችላል። ምን ጥያቄ ያለው? አሁን ስለሱ አይደል ሳወራ የነበረው? እሺ መጽሐፍ ቅዱሳዊ ስናደርገው ዮሐንስ 14:12 አውጣልኝ። ኦኬ አውጡና ምሩታ። እኔ ላውጣው? እሺ እውነት እውነት እላችኋለሁ በእኔ የሚያምን እኔ የሚያደርገውን ስራ እርሱ ደግሞ ያደርጋል፣ ከዚህም የሚበልጥ ያደርጋል። እንግዲህ ኢየሱስ ክርስቶስ ማፍረስ ከቻለ በእሱ የሚያምኑ ሁሉ ማፍረስ ይችላሉ። ኦኬ ማን ያፈርሳል? ጥሩ ነው። ባልከው መሰረት ማለት ነው። ኢየሱስ ክርስቶስ ማፍረስ ከቻለ ነው የተባለው። ዮሐንስ 14:12 እኔ የማደርገው ሚኪ ጻፈልን ነው። ቤካ ሚኪ ጌታችን ኢየሱስ ክርስቶስ ከቻለ ሐዋርያት ሌሎቹም ይችላሉ እያሉ ነው። በእሱ የሚያምን ሁሉ ይችላል ነው መጽሐፉ ነው የሚለው አይደለውም። እሺ ስለዚህ ኢየሱስ ክርስቶስ አፍርሶ መስራት ይችላል አይደል? ይችላል። ቴንክ ዩ። እስከ ዛሬ ድረስ እሱ በገባላቸው በዮሐንስ 14:12 መሰረት አፍርሶ የሰራ ልክ እንደ ኢየሱስ ክርስቶስ አፍርሶ ሰውን ያስነሳ ያምጡ ያሳዩ። ማን አለ? ሞት ያስነሳ ነው የምትለው? አፍርሶ ማለት ኦልሬዲ ስጋው በስብሶ ሸቶ ገምቶ ተብሎ እንደሚባለው ማለት አፍርሶ መስራት። ቀደም በተናገርኩት መሰረት ልክ በሮሜ መልክ መጽሐፍ ምዕራፍ 14 ላይ የሌለው እንዳለ አድርጎ በመጥራት ለሙታን ህይወትን በመስጠት ነው ያሉት። ለሙታን ህይወትን በመስጠት እሺ ማን የሰጠ? እነ ጴጥሮስና ጴጥሮስ አላስነሳም? ሞት አላስነሳም። ይቅርታ ውሻ ከልጄ ጋር እየተቃወመች እንዳትሆን። ውሸት ነው። ጴጥሮስ አላስነሳም። ጴጥሮስ እና በእነ ጳውሎስ እጅ ግን የሚያስደንቅ ተአምራትን ያደረገ ጌታ ነው። ማለት አረጋጊው አይ አንዳንዴ እኮ እግዚአብሔር በተፈጥሮ የሚናገራል እና እንዴት ነው እያለ እሺ፣ ሰምተናል። ተቃውሞሽን ሰምተናል። ገብቶኛል። እኔ አረጋጊው እያልኳት ነው። ዲቤት ገባች እኮ እንዴት አይነት ውሸት ነው እያለች ማለት ነው። እሺ ለሙታን ህይወትን የሚሰጥ ብሎ በሮሜ መልክ መጽሐፍ ምዕራፍ 4 ላይ ቅዱስ ጳውሎስ እንደተናገረው ልክ እንደዛው ለሙታን ህይወትን የሰጠ ሐዋርያ አምጡ ጴጥሮስ ብለውኛል። ጴጥሮስ ሙታንን አስነስቷል አይደለ ብለው ሲሉ አይ ጴጥሮስ አይደለም ያስነሳው ብየወታለሁ። ታዲያ ማን ያስነሳው? በጴጥሮስ እጅም በጳውሎስ እጅም የሚያስደንቅ ታምራትን ያደርግ ነበር። ለምሳሌ ይህን በመረጃ ላምጣና እርሶ መረጃዎትን ያመጣሉ ጠብቃለሁ። ሐዋርያት ሥራ መጽሐፍ ምዕራፍ 19 ላይ ምን ይናገራል? የእግዚአብሔር ቃል ቀይስዬ እንደሚያውቁት እዚህ ቅዱስ ጳውሎስ ያደረገውን እግዚአብሔርም ይላል 1911 ሐዋርያት ሥራ እግዚአብሔርም በጳውሎስ እጅ የሚያስገርም ተአምራት ያደርግ ነበር። ተአምራት አድራጊው ማን ነው? መንክር እግዚአብሔር በላዕለ ቅዱሳን ይሁን እንደተባለው ማለት ነው። በማን እጅ ላይ ነው የሚያደርገው? በቅዱሳኑ ላይ አድሮ አድራጊው ማን ነው? እግዚአብሔር ነው። ጳውሎስ አይደለም ይሄንን ያደረገው። ይኸው ጴጥሮስ አይደለም ያደረገው። ዮሐንስ አላደረገም። ኤልያስ አላደረገም። ማናቸውም አደረጉ የተባሉት ሙሴ አላደረገም። 10 መቅሰፍትን ቢያደርግ ያደረገው እግዚአብሔር ነው። በማን እጅ? በሙሴ እጅ። በማን እጅ? በኤልያስ እጅ። በማን እጅ? በኤልሳ እጅ። በማን እጅ? በጳውሎስ እጅ። በማን እጅ? በጴጥሮስ እጅ። ሙታን ቢያስነሱ፣ ባህር ቢከፍሉ፣ ተፈጥሮ ቢታዘዝላቸው፣ እያንዳንዱ የተደረገው ነገር በሙሉ ገናናው ቅዱስ እግዚአብሔር ነው ያደረገው። ስለዚህ ጴጥሮስ ሙታን አላስነሳም። እግዚአብሔር ግን በጴጥሮስ እጅ በጳውሎስ እጅ ታምራት እንዳደረገው በጴጥሮስ እጅም ታምራትን አድርገዋል። እና አይ አድርገዋል ብለው ካሉ ለሙታን ህይወትን ነው ሰጥቶ ነው እሱ ያደረገው።
ዶርቃ የምትባለዋን ሴትዮ እንደ ጸለየላት ቅዱስ ጴጥሮስ አልጠፋኝም። ከኢዮጴ ያስጠርተውት ጣቢቷን እናውቀዋለን። ስለዚህ ጳውሎስ አስነስቷል። አየለም ጳውሎስ አላስነሳም እኮ አልኩት። ጣቢታን ያስነሳት ማን ነው? ጌታችን ኢየሱስ ክርስቶስ። በቃ በጌታ ኢየሱስ ክርስቶስ አልነበረም። እኔ መቼስ በቃ አይደለም። ይሄን የጠቀሱት ለቅዱሳኑ ነው ያሉት። ጠፋሁት እንደ የጠቀሱት ጥቅስ እኮ ለቅዱሳኑ ነው ያሉት። ይኸውልህ እሺ ቆይ እዚህ ጋር መጽሐፍ ቅዱስ ላይ የተጻፈው ቃል የታመነ ነው አይደለም? ኖ ቀሲስ አሁን ቀሲስ አይደለም አሁን ያምጡት እንጂ ጴጥሮስ ሙታን አስነስቷል ብለውኛል። ያምጡት 9 ሐዋርያት ሥራ 9:36 ላይ እሺ 9:36 ሐዋርያት ሥራ ቀሲስ 9:36 ላይ በዚያን ወራት ታመመችና ሞተች። የዶርቃ ማለት ነው። የሐዋርያት ሥራ ጣቢታ ናት ነው። ጣሊታ አይደለች። ከዛ በዚያን ሰገነት ላይ አኖሯት። ልዳም ለኢዮጴ ቅርብ ነበርና ደቀ መዛሙርቱ ጴጥሮስን በዚያ እንዳለ ሰምተው ወደ እርሱ ከመምጣት እንዳይዘገይ ለመኑት። 2 ሰዎችም ወደ እርሱ ላኩ። ጴጥሮስም ተነስቶ ከነሱ ጋር መጣ። በደረሰም ጊዜ በሰገነት ላይ ወጡ። መበለቶችም ሁሉ እያለቀሱ ዶርቃ ከእነሱ ጋር ሳለች ያደረገቻቸውን ቀሚሶቿንና ልብሶቿን ሁሉ እያሳዩ በፊቱ ቆመው፣ ጴጥሮስም ሁሉን ወደ ውጭ አውጥቶ ተንበርክኮ ጸለየ ይላል። አለቀ። ያልነው ምንድን ነው? ተንበርክኮ ጸለየ። ወደ እግዚአብሔር ማለት ነው። ሙታን የሚያስነሳ ማን ነው? እግዚአብሔር። ታምራትን አይደለም። አንተ ጥያቄ ነው የጠየቅከው፣ እኔ መልስ ስሰጥ አንተ ጥያቄ ጠየቅክ አይደለ? አንድ ጴጥሮስ ሙታን ያስነሳበት አሁን አንደኛው እጅ ግን ሙታን ተነስተዋል። ቆይ እሺ፣ አሁንም ወደ ቀደመው ነገር እንመለስና ወደ ቀደም እኮ እንጨርሰው። አሁን ያልከው ምንድን ነው? ጌታችን ኢየሱስ ክርስቶስ የሚናገረው ቃል የታመነ ነው ብለሃል አይደለ? ጌታ ኢየሱስ ክርስቶስ ሞትን እንደሚያስነሳ ጥያቄ እንዳይኖረው እኔ ያልኩትኝ ዮሐንስ 14:12 ኢየሱስ ላይ እና እግዚአብሔር ላይ እኛ የወንጌል አማኞች ነን። ዮሐንስ 14:12 ከምታምኑት በላይ ነው እኛ የምናምነው በእግዚአብሔር ላይ ያለን። እሱን ያው በእንትን ነው አንተ ስላልክ እኔ ስላልኩ አይደለም። እሱ የሚታወቀው ኢየሱስ የተናገረው እውነት ነው እውነት አይደለም፣ ኢየሱስ ይችላል አይችልም ብለው እንዳይሉ እኛ የወንጌል አማኞች ነን። ኦርቶዶክሳውያን ከምታምኑት የበለጠ በደም ስራችን የገባ በእግዚአብሔር ላይ ያለ እምነት ነው ያለ። በቃ እኔ እናንተ አሁን በዚህ ላይ ልንግባባ ስለማንችል ይቅርብን ማለት ነው። እኔ መጽሐፍ ቅዱስ አመጣውልህ ያልኩህ ምንድነው? የታለ ታዲያ? ማን ነው ለሙታን ሕይወትን የሰጠ? 14:12 ላይ ጌታ ኢየሱስ ክርስቶስ የተናገረው ቃል እውነተኛ ከሆነ ቃሉ የሚታመን ከሆነ እኔ ከማደርገው በላይ ታደርጋላችሁ ካለ ኢየሱስ ክርስቶስ በውሃ ላይ መሄድ መቻል የሚችል ከሆነ እኛ ደግሞ በአየር ላይ መሄድ እንችላለን ማለት ነው። ምክንያቱም ከኔ በላይ ታደርጋላችሁ ስላለ ማለት ነው። መጽሐፉን የምናምን ከሆነ ነው ያ እንትን የሚለው፣ ግን የማናምን ከሆነ ችግር አለ ማለት ነው። ስለዚህ ከኔ የበለጠ ታደርጋላችሁ ካለ ከሱ የበለጠ ነገሮች ሁሉ ማድረግ እንችላለን። እዚህ ጋር እምነት አለ ነው የለንም የሚለው ሌላ ጥያቄ ነው። ይሄ ቃል ግን መታመን መቻል አለበት። መጀመሪያ ወደ ሌላ ቦታ ከምንሄድ አሁን ያ ቃል የታመነ እንደሆነ የምናውቀው የኢየሱስ ክርስቶስ እዚህ ጋር አሁን ከነገርኩ ነገር ጴጥሮስ ወደ ውጭ አስወጥቶ ተንበረከከና ጸለየ። ሬሳውም ዘወር ብሎ ጣቢታ ሆይ ተነሽ አለ። እዚህ ጋር ኢየሱስ ክርስቶስ ተነሽ አላለም። ሌላም ቦታ ደግሞ እነግርሃለሁ ራሱ እንትናን ጳውሎስ ይህን ጨርስ። ማን ነው እዚህ ጋር ለሙታን ሕይወትን ይሰጣል? ጴጥሮስ ወይስ ክርስቶስ? ይኸውልሽ ያላት ተነሽ ያላት ሕይወት ክርስቶስ ነው። ሁሉ ነገር ክርስቶስ ነው። በዛ ቃል መሰረት የጠየቁትን ይመልሱልኝ። ዶርቃ የምትባለዋን ሴትዮ ከሙታን ያስነሳት ጴጥሮስ ነው አይደል? ጴጥሮስ ነው። እንደዛ ነው የሚለው እዚህ። ምን ብሎ ጸልዮ አይደል? ጸልዮ ወደማ ወደ እግዚአብሔር አይደል? ወደ እግዚአብሔር ኦፍ ኮርስ ወደ እግዚአብሔር።
ለምን ደው መጸለይ ያስፈልገው? እኔ ካደረኩት የበለጠ ታደርጋላችሁ ብሎታል ነበር። ለምን ቀጥታ ዝም ብሎ አያደርግም? ለምን መጸለይ ያስፈልገው? ይሄ የእምነቱን መግለጫ ሲያሳይ ነው። ለምን መጸለይ ያስፈልገው? ለምን መለመን አስፈልገው? መጸለይ ማለት መለመን ማለት ነው። መጸለይ ማለት መነጋገር ማለት ነው ከእግዚአብሔር ጋር። ሌላ እኮ መለመን መነጋገር ማለት ነው። ለምን ነው መጸለይ ያስፈልገው? ለምን ነው መጸለይ ያስፈልገው? ለምን ነው መጸለይ? ማነጋገር አለበት። ኢየሱስ ክርስቶስም እኮ ወደ አባቱ ጸለየ። ይሄ ይኸውልህ እንደማመጥ ቀሲስ ኢየሱስ ብለው አይበሉ። ኢየሱስ ላይ ጥያቄ እንዳለዎት ያሳየኛል። ኢየሱስ እኔ ስለ ጴጥሮስ ጠይቀውት ኢየሱስም ጸልዮ ነበር ብለው አይበሉ። ልብ ይባሉ። አይ መጽሐፍ እየተደማመጥን እሺ፣ አንተ ብቻ ማውራትም ከፈለግ ትችላለህ። እርሶ እያወሩ እስካሁን ማን ነበር ያወራ የነበረው እኮ? ታዲያ አሁን እኔ በምናገረው የጠየቁትን ጥያቄ መልሱልኝ ያልኩት ወደ እግዚአብሔር ጸለይ አይደል? ለምንድን ነው መጸለይ ያስፈለገው? ነገርኩህ መጸለይ ያስፈለገው ኢየሱስ ክርስቶስም የጠየቁት ስለ ጴጥሮስ ሁሉ የተማረውን ነገር አደረገ። የጠየቁት ስለ ጴጥሮስ ነው። ኦርቶዶክስ ይኸውልህ፣ አንደኛ አይሰሙም። ልብ በሉ እዚህ ያላችሁ አንድ ሰዎች አንደኛ አይሰሙም። ከሰሙ የጠየቁት ጥያቄ ላይ መልስ አይመልሱም። ጴጥሮስ ለምን የጸለየው ብትለው ኢየሱስ ክርስቶስ ጸልዮአል ይሉኛል። እኔ የጠየቁት ጴጥሮስ ለምን የጸለየው ነው። እንደዛ አይደለም ያልኩህ። አንተ ያልሰማኸው ኢየሱስ ክርስቶስ ለምን የጸለየው? ኤርሚያስ አልሰማህም? ጴጥሮስ የጸለየውበት ምክንያት አልኩ ከጌታው ስለተማረ ነው እንጂ ኃይልን የሚያደርገው ሙታንን የሚያስነሳው እግዚአብሔር እንደሆነ ስላወቀ አይደለም የጸለየው እያሉ ነው። እሱንማ ያምናል። ማነው ሙታንን የሚያስነሳ? እግዚአብሔር ነው። አለቅ። ስለዚህ እግዚአብሔር ስለሚያደርግ እግዚአብሔር ብቻ የሚያደርገው ስራ ስለሆነ ነው። ጴጥሮስም ብቻ አይደለም ኤልያስም ወደ እግዚአብሔር አድምጦኝ ኤልያስም ወደ እግዚአብሔር ጸልዮአል ሙት ለማስነሳት። ኤልሳም ጸልዮአል። ያድምጡኝ ማለት አያውሩ። ሞዴሬተሬን አስተካክለው ወንድምነት። ያድምጡኝ ማለት ያድምጡኝ፣ ሰምቼዎታለሁ። እነዚህ ሰዎች ያለ ክርስቶስ ተራ ሰዎች ናቸው። ጴጥሮስ ተራ ሰው ነው ያለ ክርስቶስ። ኤልያስ ተራ ሰው ነው ያለ ክርስቶስ። ኤልሳ ተራ ሰው ነው ያለ ክርስቶስ። ሙትን በመጸለይ እነዚህ ነቢያት ቀዳሚ ይሆናሉ። ኤልያስ ቀዳሚ ነው ሙትን ለማስነሳት። የዛችን የሰራፕታ ሴት ልጇን ለማስነሳት ዘግቶ ወደ እግዚአብሔር ጸልዮአል። ወደማ ወደ እግዚአብሔር። ለምን? ይሄንን ስራ ሊሰራ የሚችል ኤልያስ ሳይሆን እግዚአብሔር እንደሆነ ስለሚያውቅ። ኤልያስም ቤቱን ዘግቶ ወደ እግዚአብሔር ጸልዮአል። ጴጥሮስም በሩን ዘግቶ ወደ ጌታ ጸልዮአል አለ። ስለዚህ ለሙታን ሕይወትን የሚሰጥ ኤልያስ የለም። ለሙታን ሕይወትን የሚሰጥ ኤልሳ የለም። ለሙታን ሕይወትን የሚሰጥ ጴጥሮስ የለም። ለሙታን ሕይወትን የምትሰጥ ማርያም ራሱ ማርያም ይህንን እንኳን አላደረገችም። እነዚህ ግን ቀጥታ ስለተጻፈላቸው በእንደዚህ ተቀምጧል። ለሙታን ሕይወትን የሚሰጠው ማን ነው? እሱ ነው ማለት ነው። ስለዚህ በኤልያስም እጅ፣ በኤልሳም እጅ፣ በጴጥሮስም እጅ ለሙታኑ ሕይወት ሰጥቶ እንደገና በሕይወት እንዲኖር ያደረገው ቅዱስ እግዚአብሔር እንጂ ጴጥሮስና እግዚአብሔር ተረዳርተው አይባልም። ኤልያስ እና እግዚአብሔር ተረዳርተው አይባልም። እነዚህ ጋር ኃይልና ብርታት የለም። ኃይላቸው ብርታት ለእግዚአብሔር ክብር ይሁን። ለሙታን ሕይወትን የሚሰጥ እሱ ነውና የሌለውንም እንዳለ አድርጎ የሚጠራው እሱ ነውና፣ ስለዚህ ነው እነዚህ አባቶች ተረድተው ይሄ ስራ በእነሱ እጅ እንደማይሰራ ከሰራም ራሱ እግዚአብሔር እንደሚሰራ አውቀው እና አምነው ወደ እግዚአብሔር ጸለዩ እንጂ በራሱ ተነስቦ ብድግ ብሎ ከኪሱ ሳንቲም እንደሚያወጣ የሰውን ሕይወት ከኪሱ እያወጣ ለሙታን ሕይወትን እየሰጠ የሌለው እንዳለ አድርጎ እየጠራ ጴጥሮስ አላደረገም፣ ኤልያስም አላደረገም፣ ኤልሳም አላደረገም። ሙታን ያስነሱ አባቶች ናቸው እነዚህ። በእነሱ እጅ እግዚአብሔር ሙትን አስነሳ ማለት ነው። በጳውሎስ እጅ የሚያስገርም ምልክት ወንድምነት ሚውተናል እኮ እግዚአብሔር ነው። ሚዩት አድርጉት ቀሲስ። ልብ በሉ ይሄን ቃል እዩ እና ቀጥዬ ቀሲስ ሰጣቸዋለሁ። ትልቁ ላይ አድርገኝ። ለምንድን ነው ሰው የምታስገቡት? ኦኬ ሚኪ ነው። እሺ ልብ በሉ
ኦኬ እዚህ የሐዋርያት ሥራ መጽሐፍ ምዕራፍ 19 አሁን መልሼ ላምጣው 19 ላይ የሚናገረው ምን ይላል? ሁሉ ቀን እንድታስቡ የሚገባው ክርስቲያን ወገኖች ልብ በሉ። ሙሴ ባህሩ ላይ በትሩህን ዘርግተ ባህሩን ምታው አለው ይላል። ታውቃላችሁ በትሩን ዘርግቶ ባህሩን በመታው ሰዓት ባህሩ አልተከፈለም። በሙሴ በትር አይደለም ባህር የተከፈለው። በሙሴ በትር ባህር የከፈለ ይላሉ። ኖ ምታው ነው ያለው። ባህሩ የተከፈለው በምንድን ነው? ይኸው ላሳያቸው ወንድሞች እናቶች፣ ይህንን መልሳሉ። ግን እግዚአብሔር በጳውሎስ እጅ የሚያስገርም ተአምራት ያደርግ ነበር። በሙሴም እጅ የሚያስደርግ ተአምራት ያደርግ ነበር። ተአምራት አድራጊው ማን ነው? የእስራኤል አምላክ እግዚአብሔር ብቻ ነው። ጳውሎስ ምን ተአምር ሊያደርግ ይችላል? አንድ ነፍሰ ገዳይ እኮ የነበረ ፈሪሳዊ ነው። ጴጥሮስ ምን ሊያደርግ ይችላል? ምንም አያደርጉ። ሰው ኃይልና ችሎታ ብርታት የለውም። እግዚአብሔር ግን ከጥንት ጀምሮ በባሪያዎቹ እጅ ታምራትን ያደርግ ነበር። ስለዚህ እግዚአብሔርን በጳውሎስ እጅ የሚያስገርም ተአምራት ያደርግ ነበር ይላል። ለምሳሌ ጳውሎስ ሙት አስነስቷል አይደል? ሙትን ያስነሳው ጳውሎስ ነው ወይስ በዛው ብላቴናው ላይ እኮ ተጋደመበትና ወደ እግዚአብሔር ጸለየ። ከዛስ እግዚአብሔር ያን ሰው አስነሳው። ሙታንን ያስነሳ ለሙታን ሕይወትን የሚሰጥ ከሕያው አምላክ ከቅዱስ እግዚአብሔር ውጪ ማንም የለም። ለዚህ ነው ብቻውን ተአምራትን የሚያደርግ የእስራኤል አምላክ ይባረክ ብሎ ያለው ነቢይ እግዚአብሔር ዳዊት። ብቻውን ነው የሚያደርገው ተአምራትን። ከጳውሎስ ጋር አብሮ ተስማምቶ ጳውሎስ ኃይል አዋጥቶ ልክ ወጣቶቹ የከተማ ልጆች አጋጭተን እንብላ ብለው እንደሚሉት ጳውሎስና እግዚአብሔር ኃይላቸውን አውጣተው አይደለም ሙታኑን ያስነሱት። ጳውሎስ ናቲንግ ነው፣ ናቲንግ ያለ እግዚአብሔር። የአምላክ የእግዚአብሔር መንፈስ ግን በላዩ ላይ ስለነበር ዘ ሜን ኦፍ ጋድ በጣም እግዚአብሔር ሰው ነው። እሱ ግን ከራሱ ምንም ሊያደርግ አልቻለም፣ አይችልም። ኦኬ በትሩን እንኳን በባህሩ ላይ እንዲዘረጋ ሙሴን ያዘዘው እግዚአብሔር ነው። ግን በጣም ብዙ ጊዜ ሙሴ በባህር በትር ከፈለ ብለው ይላሉ ኦርቶዶክስ። እንደውም ሚካኤልም ጭምር ነው ብላ ትላለች። አይደሉም፣ ሁለቱም አይደሉም። ወንድምዬ መጽሐፍትን አንብቡ። ነውር አይደለም እንዴ? በጣም ነውር። መጽሐፍትን አንብቡ። እሺ ኦኬ። እንዲህ ይነበባል። እኔ ልቀጥል አሁን? ይቀጥላሉ። ይህን ተናግረ ይሰጠውታል። ያው እግዚአብሔርም ሙሴን አለው ለምን ትጮህብኛለህ? እንዲጓዙ ለእስራኤል ልጆች ንገር። ቁጥር 14 ዘጸአት 15 ቁጥር 14 ቁጥር 15 አንተም በትርህን አንሳ፣ እጅንም በባህሩ ላይ ዘርጋ፣ ክፈለውም አለው። ተከፈለ? በዚህ ሰዓት አልተከፈለም። ላሳያችሁ። ማን ነው ባህርን የከፈለ? የሆነ ነገር መጥቷል ከዚህ በኋላ። አዎ እንዳዘዘው ባህሩን መጥቶታል በበትር። ወዲያው ግን አልተከፈለም። ሙሴ በትሩን አንስቶ በባህሩ ላይ ሲዘረጋ ቀጥሎ እግዚአብሔር ያመጣውን ይዩት። ክፈለው አለው። እሺ የእስራኤል ልጆች በባህር ውስጥ ይለፉ አለው፣ ያልፋሉ አለው። እነሆ እኔ የግብፃውያንን ልብ አጸናለሁ፣ በኋላቸውም ይገባሉ። በፈርዖንና በሰራዊቱ ሁሉ ላይ ሰረገሎች፣ በፈረሶች ላይ ክብርን አገኛለሁ። ግብፃውያንም በፈርዖንና በሰረገሎቹ በፈረሶቹ ላይ ክብርን ባገኘው ጊዜ እኔ እግዚአብሔር እንደሆንኩ ያውቃሉ ካለ በኋላ በእስራኤልም ሰራዊት ፊት ይሄድ የነበረው የእግዚአብሔር መልአክ ፈቀቅ ብሎ በኋላቸው ሄደ፣ የደመናውም አምድ ከፊታቸው ፈቀቅ ብሎ በኋላቸው ቆመ ካለ በኋላ በግብፃውያን ሰፈርና በእስራኤል ሰፈር መካከል ገባ። በዚያም ደመናና ጨለማ ነበር፣ በዚህም በኩል ደግሞ ሌሊቱን አበራ። ሌሊቱን እርስ በርሳቸው አልተቀራረቡ ካለ በኋላ ሙሴም በባህሩ ላይ እጁን ዘረጋ ይላል። እግዚአብሔርም ይላል ሙሴ እጁን በባህሩ ላይ ሲዘረጋ ምታው ብሎ እንዳለ ሲያደርግ ሎክ ባህር የተከፈለበት። እግዚአብሔርም ሌሊቱን ሁሉ ጽኑ የምስራቅ ንፋስ አምጥቶ ባህሩን አስወገደው ይላል። ሃሌሉያ ሃሌሉያ። ባህሩንም አደረቀው፣ ውሃውም ተከፈለ ይላል። በነፋስ ነው እግዚአብሔር ውሃውን በግራና በቀኝ አቆመው። በበትር ሙሴ በበትር ባህሩን ከፍሎት ይላል። የቱ ጋር ነው በባህር የከፈለው? ምታው ነው ያለው። ስትመታው ይከፈላል አለ እንዴ? ምታው አለ እና ክፈለውም ብሎ እንኳን ብሎ ቢላው የተከፈለው ግን ባህር የምስራቅ ንፋስ አምጥቶ ነው። ነፋሳትን ከቤተ መዛግብቱ የሚያዝ የሰራዊት ጌታ እግዚአብሔር። የምስራቅ ንፋስ ማለት በመጽሐፍ ቅዱስ ፍርድ ማለት ነው። የፍርድ ንፋስ ማለት ነው። ኦኬ። ስለዚህ ባህሩን ያደረቀው እግዚአብሔር በምንድን ነው? ጽኑ የምስራቅ ንፋስ አምጥቶ ነው። ሌሊቱን ሁሉ ጽኑ የምስራቅ ንፋስ አምጥቶ ባህሩን አስወገደው፣ ባህሩንም አደረቀው፣ ውሃውም ተከፈለ
ካኑማ ጨርሻ ላይ ይቀጥሉ። ስለዚህ እግዚአብሔር ነው የሚያደርገው ተአምራትን። በሙሴ እጅ ተአምራትን ያደረገ እግዚአብሔር እንጂ ሙሴ ተአምራትን አላደረገም። ብራዘር ይቅርታ፣ እሺ ኤርሚ ጨርሻለሁ ስላልክ ነው የገባሁት። እሺ ችግር ቀሲስ ልግባ ስላሉ ነው። አንድ ጊዜ ልጨርስ። ቀሲስ ይገባሉ፣ ግን አንድ ጊዜ ሚኪ አዳምጣቸው፣ እሳቸውንም በደንብ አዳምጣቸው እና እሺ ሚኪ ችግር የለም፣ የማዳመጥ ችግር የለብኝም። ቀሲስዬ እሺ እርሶ ይቀጥሉ። ይቅርታ ምንድነው ኤርሚ ቅድም ስለጸለየ ሙታን አስነሳ ብለሃል። ትንሽ አሁን አንተ እንትን እያረክ ነው፣ ቼሪ ፒኪንግ ይባላል። እንደዚህ ፒክ እያረክ ነው፣ ግን መልሱ አለው ለዚህኛውም። መጽሐፈ ነገሥት ካልዕ ምዕራፍ 13 ብታወጣ ከቁጥር 1 ላይ ምን ይላል መሰለህ? ሰዎች አንድ ሰው ሲቀር አደጋ ጣዮች አዩ፣ ሬሳውንም በኤልሳ መቃብር ጣሉት። የኤልሳንም አጥንት በነካ ጊዜ ሰውየው ድኖ በእግሩ ቆመ። እዚህ ጋር ኤልሳ ሞቷል። እየጸለየ ይሁን አይሁን መጽሐፍ ቅዱሱ የሚናገረው አንቀጽ የለም እስከታች ድረስ ብታነበው፣ ግን ሰውየው ስለመነሳቱ እንትን ይናገራል። እንግዲህ ይህንንስ ምን ትላለህ? ቴንኪው። እግዚአብሔር ነው ይሄን ያደረገው። ይሄንንም እግዚአብሔር ነው ያደረገው። አይ እግዚአብሔር አይደለም ያደረገው ብለው ካሉ እርሶ ነው መረጃ ማቅረብ ያለበት። ምን ትላለህ ሳይሆን እርሶ ነው መረጃ ማምጣት ያለበት። የኤልሳ አጥንት ብሉይ ኪዳን ላይ የፈለጋችሁ፣ ብሉይ ኪዳን አይደለም አዲስ ኪዳን ላይ የፈለጋችሁት ቦታ ላይ ማንሳት ትችላላችሁ። በኤልሳ መቃብር ላይ ወስደው ጣሉት አይደል ቀባሪዎች? አዎ። ሲጥሉት ሙቱ ተነሳ። ሙቱን ያስነሳው ኤልሳ ነው ወይስ እግዚአብሔር ነው? እርሶ እዚህ ጋር አልተናገረም። ስለ መጽሐፍ ቅዱስ ስለምናወራ አሁን በመጽሐፍ ቅዱስ ብቻ ነው የምናወራው። ስለዚህ በመጽሐፍ ቅዱስ ደግሞ አጠቃላይ ብለን ካልን ኤልሳ ሙታን ያስነሳል ብሎ የሚል መረጃ ከሌለዎት ኤልሳ ሙታን ያስነሳል ኤልሳ? ይኸው አጥንቱም እሱ ብቻ ሳይሆን አጥንቱም ያስነሳል እኮ በራሱ ነው አጥንቱ። የኤልሳ አጥንት ነው ያስነሳው አይደል? እንደዛ ነው የሚለው መጽሐፍ። እኔ አይደለሁም እኮ የኤልሳ አጥንት ሙት አስነሳ አይደል? እንደዛ ነው የሚለው መጽሐፉ እኮ። ልክ ነው መጽሐፉ እንደዛ ነው ብሎ የሚለው። ስለዚህ ከኤልሳ አጥንት ላይ ሙቱ የተነሳው በኤልሳ ነው ወይስ በእግዚአብሔር ነው? መጽሐፉ የሚለው በኤልሳ አጥንት ይላል። በውስጠ ታዋቂነት እግዚአብሔር ሁሉን ስራ ለሰዎች እንደሚሰራ እናውቃለን። አሁን አንድ ሰው መጥቶ ቀሽዬ ሙታኑን ያስነሳው ነቢዩ ኤልሳ ነው ወይስ እግዚአብሔር ነው? በባሪያው አጥንት ላይ ሰዎች መቃብር ላይ ሰዎች ቢጥሉትም ያስነሳው የኤልሳ አምላክ ነው ብለው የምትሉት ወይስ ኤልሳ ነው ያስነሳው? አሁን ጥያቄውን እኮ ወደ ጥያቄ ትመልሰዋለህ። መልሳት እንዴ ለምን ይጠይቁኛል? እርሶ እያወራን ነው አይደል? እንደዛ ከሆነ እኔ ልመልስሎት። ቅድም የሰጠኸኝ እንደዛ ከሆነ ልመልስሎት። ጥምን የሚያረካ መልስ ልስጦት። 1100 ሰው እያየ ይሄ ነቢይ ሙት የማስነሳት ስልጣን ወይ ደግሞ ኃይል የለውም። በመጽሐፍ ቅዱስ አታምንም ማለት ነው? ያድምጡ። አሁን እኔ መልስ ልስጥ፣ ጥምን የሚያረካ መልስ ልስጥ። ይሄ ነቢይ ሙት የማስነሳት ኃይል የለውም፣ ከራሱ የሆነ ማለት ነው። ከራሱ የሆነ ኤልሳ ከራሱ የሆነ ሙት የማስነሳት ኃይል የለውም። ኦኬ፣ ማዳን የለውም፣ ከራሱ የሆነ ማለት ነው የለውም። ታዲያ እንዴት አወቅ ብላችሁ ካላችሁኝ ይሄው እዚህ ጋር ቀደም ጠቅሼው ነበር። ያንን ነቢይ ኤልሳ፣ ኤልያስ፣ ጴጥሮስ፣ በጴጥሮስ እጅ ዶርቃ፣ በኤልያስ እጅ የስራፕታዋ ሴት ልጅ፣ በኤልሳ እጅ የዛች የሱነማይቷ ሴት ልጅ። ኦኬ፣ ኤልሳም ወደዛ ገባና ወደ ሰገነቱ ገብቶ ጸለየ። አፉን በአፉ ላይ አይኑን በአይኑ ላይ አድርጎ ወደ እግዚአብሔር ምን አለ ይላል? ኤልሳ ጸለየ፣ ለመነ። እግዚአብሔር ሙቱን ሰው እንዲያስነሳላት ማለት ነው። ኤልያስስ ጸለየ ወደ እግዚአብሔር። ጴጥሮስስ ዶርቃ እንድትነሳ ጸለየ። ለምን የሚጸልዩት? ወደ እግዚአብሔር ነው የጸለዩት። ወደ ማን የጸለዩት? ወደ እግዚአብሔር ነው የጸለዩት። ለምን? ለሙታን ህይወትን የሚሰጥ እግዚአብሔር እንደሆነ እነዚህ ሶስት አባቶች ያምናሉ።
ኦኬ ያምናሉ። አባቶቼ እንዲህ ነው የሚያምኑት። ኦኬ ስለዚህ በራሱ ማዳን የሚችልማ ሙታን ማስነሳት ቢችል ኖሮ ጴጥሮስ ወደ እግዚአብሔር መጸለይ ባላስፈለገው። በራሱ ማዳንና ከሙታን ማስነሳት ቢችል ኤልሳ ወደ እግዚአብሔር ባልጸለይ ነበር። በራሱ ኤልሳ ማን ኤልያስ ማለት ነው። በራሱ ኤልሳ ደግሞ ሙታን ማስነሳት ቢችል ኖሮ ወደ እግዚአብሔር ባልጸለይ ነበር። በህይወተ ስጋ ሳለ ኤልሳ ሳይሞት በሚሞትበት በሽታ ገና ታሞ ሳይሞት በፊት ኤልሳ በህይወት እያለ ለሱናማይቱ ሴት ስለ ልጇ ወደ እግዚአብሔር ጸልዮ ነው ሙት የተነሳው። የማውቀውን እኮ ነው የምትነግረኝ። አዲስ ነገር አይደለም። ልጨርስ። ቅድም እርሶ እኮ የጠቀሱት ጥቅስ አለ። ዮሐንስ 14:12ን ጠቅሰው እኔ ካደረኩት የበለጠ ታደርጋላችሁ ብለዋል ጌታ ብለው፣ አዎ ብለዋል። ግን እሱ ካደረገው ቆይ አድምጡኝ። ግን አፍራሽ ነው። ኧረ ቆይ ልጨርስ። በመድኃኒ ዓለም ክርስቶስ ልጨርስ ሰጥቶታል። የዮሐንስ 14:12ን ጠቅሰው እኔ ካደረኩት የበለጠ ታደርጋላችሁ ብለዋል ብለው አሉ። አሁን በዚህ መካከል እርሱ የሚያሳዩን ቀጥሎ ሲሰጠውት እድል እርሱ ለሙታን ህይወትን የሚሰጥ ጌታ ነው። ይኸው እዚህ ሮሜ መልክ መጽሐፍ ላይ ቅድም በቃሌ ነበር የተናገርኩት። ለህዝቧን በመረጃ ላሳይ። ህዝብ ሰብሰብ ብለው ሲሉ ይሰብኩ ነበር አባቶቼ። ይኸው እንደዚህ ይላል። ይኸው ስለ አባታችን ስለ አብርሃም በሚናገርበት ስለዚህ ከህግ ብቻ ሳይሆን ከአብርሃም እምነት ደግሞ ለሆነው ለዘሩ ሁሉ የተስፋው ቃል እንዲጸና እንደ ጸጋ ይሆን ዘንድ በእምነት ነው። እርሱም ለብዙ አሕዛብ አባት አደረግኩ ተብሎ እንደተጻፈ ለሙታን ህይወትን የሚሰጥ የሌለውንም እንዳለ አድርጎ በሚጠራ ባመነበት በአምላክ ፊት የሁላችን አባት ነው ይላል። በአምላክ ፊት ማን ነው የሁላችን አባት የሆነው? አብርሃም ነው። የእምነት አባት ስለሆነ ማለት ነው የሁላችን አባት ነው። ግን ለሙታን ህይወትን የሚሰጥ ማን ነው? የአብርሃም አምላክ ማለት ነው። የሌለውንስ እንዳለ አድርጎ የሚጠራ ማን ነው? የአብርሃም አምላክ ማለት ነው። አሁን እርሶ ለሙታን ህይወትን እንደሚሰጠው የሌለው እንዳለ አድርጎ የሚጠራ አንድ ጻድቅ ከማርያም ጀምሮ አሳዩኝ፣ ከመላእክትም አንድ። እኔ የለም ብዬ ዘጋሁትኝ በ4 ነጥብ። ከመላእክት መካከል ለሙታን ህይወትን የሚሰጥ የለም። ከጻድቃን መካከል የጌታ እናት ማርያም ጨምሮ ለሙታን ህይወትን መስጠት አትችልም። ጴጥሮስስ አይችልም። ኤልሳስ አይችልም። ኤልያስስ አይችልም። አይችሉም። ስላልቻሉ ነው ወደሚችለው ጌታ ጸለዩ የሚለው። ኤልሳ ጸለየ፣ ኤልያስ ጸለየ፣ ጴጥሮስ ጸለየ፣ ጳውሎስም ጸለየ ይላል። እዚህ ጋር ጳውሎስንም ልጥራው ነገር ጳውሎስም ሙት ስላነሳ ጸለየ ይላል። ወዴት? ወደ እግዚአብሔር ጸለየ። ጳውሎስ ጸለየ፣ ኤልሳ ጸለየ፣ ኤልያስ ጸለየ፣ ጴጥሮስ ጸለየ። ለምን? እነሱ ስለማይችሉ ወደሚችለው አምላክ ለመኑ። ስለዚህ ሲለምኑ እግዚአብሔር ለባሪያዎቹ ታምራትን አደረገላቸው። ጴጥሮስ ሲጸልይ እግዚአብሔር የጸሎቱን መልስ መለሰለት። ዶርቃን አስነሳት። እግዚአብሔር ነው ያስነሳት፣ ኖት ጴጥሮስ። ኦኬ። ኤልያስ ጸለየ፣ እግዚአብሔር ጸሎቱን መለሰለት። ብላቴናው ተነሳ። ማን ያስነሳው? እግዚአብሔር። ኤልያስ ጸለየ፣ አልችልም፣ ይሄ ነገር ከአቅሙ በላይ እኮ ስለሆነ ማለት ነው። ኤልሳ የሚያደርገው ነገርማ ወደ እግዚአብሔር አይለምን፣ ራሱ ነው። ልጨርስና አጠቃላይ ልሰጦት ነው። ስለዚህ እነዚህ ታላላቅ አባቶች ሙታን አስነስተዋል። ጴጥሮስ፣ ኤልያስ፣ ኤልሳ፣ ጳውሎስ፣ 2 ሐዋርያ፣ 2 የብሉይ ኪዳን ፈርጥ የሆኑ ታላላቅ አባቶችን ጠቅሻለሁ። በእጃቸው ሙታን ተነስተዋል። አንዳቸውም በራሳቸው ኃይልና ብርታት ለሙታን ህይወትን አልሰጡም። ለሙታን ህይወትን የሚሰጥ የአብርሃም አምላክ ቅዱስ እግዚአብሔርን ለምነውታል። ስለዚህ ለሙታን ህይወትን የሚሰጥ ማን ነው? አፍርሶ የሚሰራ ማን ነው? ጌታዬና ጌታዬ ብቻ ነው። ማርያም አትችልም፣ ጳውሎስ አልቻለም፣ ዮሐንስም አልቻለም፣ ማንም አይችልም። ቅዱስ ሚካኤል፣ መልአክ ሁሉ ቢረባረቡ አይችሉም። አይችሉም ማለት አይችሉም ነው። 4 ነጥብ። ለሙታን ህይወትን የሚሰጥ እግዚአብሔር ብቻ ነው። አለቅ። መረጃ ካለው ታምጡ። ኤልሳ በህይወት እያለ ጸልዮ ነው የዚችን ልጅ አስነሳላት። ከሞተ በኋላ ኤልሳ አስነሳ ብለው ቢሉ ከመሳቅ ውጭ ምን አደርጋለሁ? መቼስ በህይወት እያለ ነፍሱ ከስጋው ሳትለይ ጸልዮ ወደ እግዚአብሔር፣ እሱ እንደማይችል አውቆ ጸልዮ ወደ እግዚአብሔር ብላቴናውን ካስነሳ የደረቀ አጥንት ኤልሳ ራሱ ነው ያስነሳው እግዚአብሔር አይደለም ብለው ያሉኝ ከሆነ በእውነት ትውልድ ይስቅቦታል። ምንስ ልናደርግ እንችላለን? የደረቀ አጥንቱ የኤልሳ
ሲነካው ግን ሙቱ ተነስቷል። ማን ያስነሳው? እግዚአብሔር ነው ያስነሳው። የግድ መጻፍ የለበትም እዛ ቦታ ላይ ያስነሳው እግዚአብሔር ነው ብሎ የሚል መጻፍ የለበትም። ኤልሳም ነው ብሎ የሚል አልተጻፈም። እግዚአብሔርም ነው ብሎ የሚል አልተጻፈም። ታዲያ በባሪያው እጅ አስቀድሞ በሕይወተ ሥጋ በነበረበት ሰዓት ላይ ለሱናማይቷ ሴት ልጅ ሲጸልይ ሙታንን ያስነሳ እግዚአብሔር በባሪያው መቃብር ላይ ታምራትን አድርጓል። አንድ ጊዜ ብቻ ነው የተደረገው። ሰዎቹም እኮ ያድነው የኤልሳ መቃብር ያድናል ብለው እኮ አደጋ ጣዮች ስለመጡባቸው ነው። ሶርያውያን አደጋ ጣዮች ስለመጡባቸው ለመሸሽ ብለው ነፍሳቸውን ለማስመለጥ ብለው የመቃብር ስፍራ ነበር ሊቀብሩት ነው ይዘው እየሄዱ ያሉት። ኦኬ ሊቀብሩ ይዘው እየሄዱ እያሉ አደጋ ጣዮች መጡ። ከዛስ መቃብሩ ላይ ወረወሩት። ሲወረውሩት የኤልሳ መቃብር ላይ ነው እና ከዛ ተነሳ ማለት ነው ሰውዬው። ማን ያን ሙት እንዲነሳ ያደረገው? ኤልሳ በፍጹም እኮ አይደለም ነው ብዬ ማለት በፍጹም ኤልሳ ሊያስነሳ አይችልም። የኤልሳ አምላክ ግን እግዚአብሔር፣ የጴጥሮስ አምላክ እግዚአብሔር፣ የኤልያስ አምላክ እግዚአብሔር፣ የጳውሎስ አምላክ እግዚአብሔር፣ የአብርሃም አምላክ እግዚአብሔር ለሙታን ሕይወትን ሰጪ እሱ ብቸኛ ነውና እሱ ነው ሕይወትን ሲሰጣቸው ተነስተው ሰዎች ይቆማሉ ማለት ነው። ከኑማ ይሄ ነው እውነቱ። ሌላ መረጃ ካለው አሁን መቀጠል ይችላሉ። ይኸው ደቂቃ አለ፣ ሰማወታለሁ። ይቀጥሉ ቀሲስ። እሺ ታንኪ ያው እየደጋገምክ ነው የነገርከን እንትና የተናገሩትን በመጽሐፍ ቅዱስ ላይ የተባለውን እኔ አመጣሁልህ መጽሐፍ ምንድን ነው ሊነግርህ የፈለግኩትም የጌታችን ኢየሱስ ክርስቶስ የተናገረው ቃል የታመነ እንደሆነ ነው። ይህም በዮሐንስ 14:12 የተጻፈው ቅድም የተነጋገርንበት ቃሉ የታመነ ነው። ስለዚህ ይህንን ስለምናምን ማናቸውም ነገር ቢያደርጉ ኢየሱስ ክርስቶስ ቀድሞ የገባላቸው ቃል ስለሆነ ፍርድም ሁላ እንዲፈርዱ አይደል? ኢየሱስ ክርስቶስ ብቻ አይደለም የሚፈርደው፣ በሱ የሚያምኑት ሁሉ እንዲፈርዱ ስልጣንን ሰጥቷል እግዚአብሔር። ስለዚህ የሚያድነው እግዚአብሔር ኢየሱስ ክርስቶስ እንደሚያድን የምናምን ከሆነ እሱ የተናገረውን ሁሉ የምናምነው ከሆነ እነዚህ ሰዎች ደግሞ አድነዋል። የእኛ ቤተክርስቲያንም ለዚህ ነው የህይወታቸውን የምትጽፈው ገድል ተብሎ የሚጻፈው እነዚህን ሰዎች ይህን መጽሐፍ ይችን መጽሐፍ ዋቢ በማድረግ ነው። ዮሐንስ 14:12 ላይ የተደረገ ሰው ኢየሱስ ክርስቶስ እኮ ያደረጋቸው ብዙ ተአምራት አሉ ይላል። ነገር ግን እናንተ ክርስቶስ ኢየሱስ ክርስቶስ አምላክ እንድትሆኑ እንደሆነ እንድታምኑ ይሄ ተጽፏል። ይሄ በቂ ነው ተብሎ ለማመን ኢየሱስ ክርስቶስን እንድታምኑ ይሄ ተጽፏል። ግን ሌላ ብዙ ተአምራት ያደረገዋል እሱ በጣም ብዙ ያልተጻፉ አሉ። ስለዚህ የእኛ ቤተክርስቲያናችን ኦርቶዶክስ የጌታ ናት ስንል እንደዚሁ አይደለም። እንትናለ እንዴ ኢየሱስ የጌታ ናት ስንል እንደዚሁ አይደለም። ሙሉን ስለምትቀበል ነው። ዜዝ ኖ ቼሪ ፒኪንግ። እኛ ጋር እዚህ ጋር የማንፈልገው እዚህ ጋር የምንፈልገው የለም። ሁሉን ነገር ነው። ሁሉን ነገር እንቀበላለን። አሁን ወንድሜ ኤርሚያስ እንደምትለው ያለው አይ እዚህ ጋር ስለጸለዩ ሳይጸልዩም የተደረገላቸው አለ። ለምንድን ነው ሳይጸልዩ የተደረገው? ኦልሬዲ ቃል ስለተገባላቸው ነው። ያ ቤተክርስቲያን ቃል ያ የኢየሱስ ክርስቶስ ቃል ቤተክርስቲያናችን ስለምታምን ነው። ስለጸለዩ ስላልጸለዩ አይደለም። ኦፍኮርስ እናምናለን። ሁሉ ነገር የሚያደርግ የሁሉ ፈጣሪ የሁሉ አድራጊ ኢየሱስ ክርስቶስ እንደሆነ እመቤታችን ቅድስት ድንግል ማርያም ብለን እኛ ስንናገር ይህን ማድረግ ትችላለች ወይ ስንል ይህንን ነገር ይህንን አደረገች። ከኢየሱስ ክርስቶስ ያበለጠ ነገር ማድረግ ትችላለች። ለምን? ስላመነች። መቼ እናውቃለን? እንዳመነች ይሁን ስላለች በቃ አምኛለሁ ሆልዳለሁ ስትል እሺ ባለች በዛ ቅጽበቷ እምነቷን አሳይታለች። ስላመነች ይሄ እዚህ ጋር መጽሐፍ ቅዱስ ማንኛውም ነገር ገና መጽሐፍ ቅዱስ ላይ ያልተጻፈ ይሄ መጽሐፍ ቅዱስ ኢየሱስ ክርስቶስ አምላክ እንደሆነ እንድናምን የተጻፉት ብቻ ጽሁፎች ሳይሆኑ ሌላም ጽሁፎች ቢገኝ እኔ አምናለሁ። ለምን? ኢየሱስ ክርስቶስ የተናገረው ነገር እውነተኛ እንደሆነ ስለማምን ነው። ይሄ ደግሞ ቤተክርስቲያናችንን የጌታ እንድትባል ምንም የምትጥለው ነገር እንደሌለ ያስረዳናል ማለት ነው።
እዚህ ጋር ምክንያት እየወሰድን አይደለም። በጣም እንለያያለን በእምነት ከፕሮቴስታንት ጋር በጣም በብዙ እኛ ከአባቶች ቅድም ሲናገር ነበር። የአባቶች እምነት እንዴት ነው ምናምን ከመጽሐፍ ቅዱስ ያልሆነ ትምህርት አንድም ቦታ የለን። መጽሐፍ ቅዱሳችን ያላት ቤተክርስቲያናችን የምታስተምረው የምትናገረው ሁሉ ከመጽሐፍ ቅዱስ ነው እና ስብከት እንዳላረገው ይቅርታ ይደረግልኝ ካበዛው። ግን ያው ማስረጃው ይሄ ነው። ማስረጃ እያሉ ነው ወንድሞቻችን። ማስረጃው እንግዲህ ያው ኢየሱስ ክርስቶስ በዮሐንስ 14:12 የጻፈው ነገር በቂ ነው። ለዚሁ አሁን ለምናወራው ርዕስ በቂ ነው። በቃ ኢየሱስ ክርስቶስ ይህን ማድረግ ትችላላችሁ። ምንድን ነው የሚያስፈልጋችሁ? እምነት ብቻ። እምነት ካላችሁ ይህን ማድረግ ትችላላችሁ። ይህን ቃል የምታምነው ከሆነ ኢየሱስ ክርስቶስ ስላመኑ ነው የሰጣቸው ይህንን ችሎታ። ስለጸለዩ ብቻ አይደለም፣ ሳይጸልዩም እንደተደረገ ደግሞ አሳየው። ሁለተኛ ነገሥት ላይ የተጻፈውን እንግዲህ በመቃብር ነው ያለው። የነካው መቃብሩን ነው፣ ግን ሙቱን አስነሳ። እውነት ነው፣ ሲጸልይ ነበረ። ሱናማይቷን ልጅ ሲያስነሳ ሲጸልይላት ነበረ። ልክ ነው። ከሞተም በኋላ እንኳን አስነስቷል። ይሄ ነው ኢየሱስ ክርስቶስ ካደረገው በላይ። ኢየሱስ ክርስቶስ የተጻፈ የለም። አሁን ለምሳሌ ኢየሱስ ክርስቶስ መቃብር ሆኖ ሙት አስቀምጠውለት የተነሳ የለም፣ አልተጻፈም። የተጻፈ የለም መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ በመቃብር 3 ቀን ሞቶ እያለ ሬሳ አስቀመጡለት፣ ያ ሬሳ አብሮ ተነሳ የሚል አንድም ጽሑፍ የለም። እንደዛ የሚል ጽሑፍ የለም። ግን ይኸው እዚህ ጋር ከኔ በላይ ታደርጋላችሁ የሚለው ነገር እውነተኛ መሆኑን ለማስረዳት ይኸው ያመኑት ሰዎች ኢቭን ሬሳቸው የሞተን ሰው አስነስቷል። የማይዋጥለት ሰው ሊኖር ይችላል። ልክ ነው። ምክንያቱም እስላሞችም አያምኑም። ስላሴ ብትላቸው አያምኑም። ለምን? ስላሴ የሚል ነገር ስለሌለ። ነገር ግን ፍራግመንቱ አለ ስለ ስላሴ እዛ መጽሐፍ ቅዱስ ላይ አለ። ስለ ስላሴ የሚናገር ፍራግመንቱ እዚህ ጋር እዛ ጋር ተብሎ እነዚህን ዶቶችን ስታገናኝ አለ እና ለአሁኑ ይበቃኛል ይመስለኛል፣ ቦሪንግ እንዳልሆንባችሁ። ምክንያቱም መልእክቱ ቀላል መልስ ነው፣ አጭር ነው፣ ሁላችንም እንደሚገባን ስለሆነ እሺ፣ እናመሰግናለን። እሺ፣ እኛ ዮሐንስ ወንጌል መጽሐፍ ምዕራፍ 14 ቁጥር 12 ላይ ያለውን ቃል አናምንም ብለን አላልንም። ልብ በሉ። በመዝሙር መጽሐፍት ላይ ቅድም ባሳያችሁ ላይ ብቻውን ተአምራትን የሚያደርግ የእስራኤል አምላክ ይባረክ ነው ብሎ የሚለው ብቻውን ያደረገው ብቻውን ህዝቡን ከግብፅ ምድር መርቶ ሲያወጣ ብቻውን ነው የመራው። በጸናች እጁ በበረታች ክንዱ መናን ከሰማይ ሲያወርድ ብቻውን ነው ያደረገው። ከአለት ላይ ውሃን ሲያፈልቅ ብቻውን ያደረገው። ባህሩን ጠሊቁን ባህር በፊት ለፊታቸው በታላቁ ነቢይ በሙሴ በኩል ሲያደርግ በባህሪያው ብቻውን ያደረገው። ሙሴና እግዚአብሔር ባህሩን ከፈሉት አይባልም፣ እግዚአብሔር ነው ባህሩን የከፈለው። ግብፃውያንም በኩራቸውን ሲገድል 10 መቅሰፍት ሲያደርግ ብቻውን ያደረገው። ብቻውን ያደረገው። ህዝቡን ሲመራ ብቻውን ያደረገው። ለኢያሱ እርዳታን ሰጥቶ 7 ነገስታትን እንዲዋጋ አሞራውያንና ኬጣውያንን ሲያደርግ ኃይልና ብርታትን የሰጠው ብቻውን ነው እግዚአብሔር ያደረገው። ፀሐይ በገባኦን ላይ እንድትቆም ሲያደርግ እግዚአብሔር ነው ያደረገው። የሰማይ ስርዓትን እንዲቆም የትኛውን ነገር ለባሪያው እንደዚህ አይነትን ማዳን ያደረገ ብቻውን። ኦኬ። በጳውሎስ እጅ ሙታን ቢነሳ ያደረገው እግዚአብሔር ነው፣ ኖት ጳውሎስ። እኛም አንጠቅም ባሪያዎች ነበሉ ነው ያሉት። ምን ጴጥሮስ ምን አሳ እንኳን ጎትቶ ለማውጣት እኮ ሌሊቱን ሁሉ ሲደክም አድሮ ባዶ መረቡን እኮ ሲያጠብ ነው ያገኘው ጌታ። ይሄ ሰው አሁን ሙት አስነሳ ተብሎ ይባል ሳቂ አይመጣም እንዴ? ያለ ኢየሱስ እኮ ጴጥሮስ ያለ ኢየሱስ ጴጥሮስ ያለ ኢየሱስ ያለ እግዚአብሔር ጴጥሮስ በሉት፣ ሙሴ በሉት፣ ማርያም በላት፣ ኤልያስ በለው፣ ዋቴቨር ማናቸውንም ጥሩ፣ ማናቸውንም ደርድሩ፣ አብርሃም በል፣ ይስሐቅ፣
ኖህ በሉት ሄኖክ ዋቴቨር ማንም ጥሩት ያለ እግዚአብሔር ተራ ሰዎች ናቸው። ያከበራቸው እግዚአብሔር ነው። ለዚህ ነው የጌታዬ እናት እንኳን ስትናገር እንዲህ አለች። ሎክ ጋይስ በቃ ይሄው ነው ወንድሞቼ እናቶቼ። እንደውም በማርያም ቃል ነው የምንዘጋው። የጌታችን እናት የጌታዬ እናት እንዲህ አለች ያላችሁ እንዲህ አለች። ብርቱ የሆነ እርሱ በእኔ ታላቅ ስራን አድርጓልና ስሙም ቅዱስ ነው። ይኸው ነው በቃ ወንድሞች እናቶች፣ እያንዳንዳችን ወደ ቤት ነው መበተን ያለብን። ከማርያም ንግግር ውጭ ሌላ እዚህ ጋር ሊጨምር የሚችል ቄስ ሊጨምር የሚችል ወንጌላዊ የለም። ምን አለች? ብርቱ የሆነው እርሱ በእኔ ታላቅ ስራን አድርጓል። በሙሴ ታላቅ ስራን አድርጓል። በጴጥሮስ ታላቅ ስራን አድርጓል። በኤልያስ ታላቅ ስራን አድርጓል። በኤልሳ ታላቅ ስራን አድርጓል። አሁንም ባሉት በሚያምኑ በስሙ በሚያምኑ ታላቅ ስራን ያደርጋል። ማን ነው? ብርቱ የሆነው እርሱ፣ ስሙ ቅዱስ የሆነው እርሱ። በማርያም እንኳን ያደረገው እሱ ነው። እሷ እኔ ያደረግኩ አላለችም። ኦኬ፣ እሱ ነው ያደረገው። እንዴት ማግኒፋይ እያደረገች እንደምታወራው ይኸው። ጌታን እንዴት እያላቀች ክብርን እየሰጠች እንዴት እንደምታወራ ይሁት። ብዙ ጊዜ ሰው ዝም ብሎ ከማነብነብ ባለፈ የተናገረችው ምን እንደሆነ ረገጥ አድርጎ አየውም። እና እንበለው የጌታዬን እናት የማርያምን ንግግር። ማርያምን እንዲህ አለች፣ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። በአምላኳ ነው ሐሴት የምታደርገው፣ በአምላኳ ነው ደስ የምትሰኘው። የባሪያይቱን ውርደት ተመልክቷልና እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ብርቱ የሆነ እርሱ በእኔ ታላቅ ስራን አድርጓል ብላ ካለች ማርያም በራሷ አላደረግችም ማለት ነው። ማርያም ታምር ታደርጋለች ብላችሁ አትበሉ። ታምራትን ያደረገው ብርቱ የሆነው እሱ፣ ታላቅ ስራን የሰራው በማርያም እንኳን እሱ ነው አትበሉ። እግዚአብሔርን እሷ ማግኒፋይ እያደረገች ያከበረችውን እሷ ግን በእሷ እጅ ትላላችሁ። በነ ኤልያስ እጅ ሙታን ተነስቶ ኤልሳ ነው ሙታንን ያስነሳው ትላላችሁ። በኤልሳ እጅ ነው እግዚአብሔር ሙታንን ያስነሳው። በጳውሎስ እጅ እግዚአብሔር የሚያስገርም ታምራትን ያደርግ ነበር እንደተባለ ማለት ነው። ኦኬ፣ ምሕረቱም ለሚፈሩት እስከ ትውልድ ትውልድ ይኖራል። ይኸውልህ ስሙን እንዴት እንደምታገን ነው ይልኝ። እንዴት የተባረከች እናት ናት በእውነት የጌታዬ እናት። እስራኤላዊቷን ነው እኔ ብዬ የምለው። ኦኬ፣ በክንዱ ኃይልን አድርጓል። ይሄው ነው በቃ በክንዱ በራሱ ኃይል ማለት ነው። ኃይልን አድርጓል። ትዕቢተኞችን በልባቸው ሐሳብ በትኗል። ገዢዎችን ከዙፋናቸው አዋርዷል። ለትሑታኑንም ከፍ አድርጓል። የተራቡትን በበጎ ነገር አጥግቧል። ባለጠጎችን ባዶአቸውን ሰዷቸዋል። ለአባቶቻችን እንደተናገረ ለአብርሃምና ለዘሩ ለዘላለም ምሕረቱን ትዝ እያለው እስራኤልን ብላቴናውን ረድቷል አለች። በዚህ ንግግር ውስጥ ልብ በሉ። ብርቱ የሆነው እርሱ በእኔ ታላቅ ስራን አድርጓል። በቃ ይኸው ነው። ብርቱ የሆነው እሱ በሙሴ እጅ ታምራትን አድርጓል። ታላቅ ስራን አድርጓል። ባህርን ከፍሏል። ከአለታ ውሃ እንዲፈልቅ አድርጓል። ሂድና አለቱን ምታው ሲለው መቶታል። ሲመታው ግን ውሃ ፈለቀ። ማነው ውሃውን ያፈለቀው? ብርቱ የሆነው እርሱና ውሃውን ያፈለቀው። ሙሴን ሄደ ምታ ነው ያለው። ከጭንጫ ላይ ውሃን ያፈለቀላቸው እግዚአብሔር ነው። በመሪባ ውሃ በጥል ክርክር በተደረገበት ከወንድም ከሙሴ ጋር አልቀደሳችሁኝም አላቸው። አየህ፣ አላከበራችሁኝም። ስለዚህ አንተና ወንድም አሮን ወደዚህ ተራራ ትወጣለህ፣ ወደ አባቶቻችሁ ትከማቻላችሁ። ይህ ህዝብ ግን ይዞት ይገባል። ኢያሱ ነው ይዞት የሚገባው። ሙሴ እዚህ ጋር እናቆማለን። የኔ እናንተ ነገር እዚህ ጋር ያበቃ ማለት ትሞታል፣ ወደ አባቶች ትሰናበታለህ። ለምን? በመሪባ ውሃ በጥል ክርክር በተደረገበት ሰዓት ላይ በእስራኤል ልጆች ፊት አልቀደሳችሁኝም አንተና ሙሴ። ብርቱ የሆነው እርሱ በሙሴ እጅ ባህርን ከፍሏል። ባህሩን ምታ ሲለው በበትሩ ሲመታው እግዚአብሔር ሌሊቱን ንፋስ አመጣና አስወገደው። ውሃው የተከፈለው በበትሩ አይደለም፣
ውሃ የተከፈለው ልጨርስ። ውሃ የተከፈለው በበትሩ ሳይሆን ነፋስ አምጥቶ ነው የከፈለው። ባህሩን ሙሴ ከፈለ አይባልም። ልጨርስ ቀሲስ እንዴ እኔ ኮርሶ ሲያወሩ ስብከት እንዳላርገው ብለው ነው። እኔ ደግሞ ሰባኪ ስለሆንኩ ሰብካለሁ አለ ህዝቡ። እሺ በቃ እንግዲህ ሰላም ዋሉ። ዛሬላችን ይባርካል። እሺ እናመሰግናለን። ስለዚህ ብርቱ የሆነው እርሱ ነው። በማርያምን ታምራትን ያደረገ አምላክ ሰው ሆኖ እንዲጸነስ ማለት ነው። ልብ በሉ፣ እሱ አይደለችም ያደረገችው። ዛሬ ማርያም ብለን ብንል ማርያም ብለን እንድንጠራ እንኳን ራሱ የጌታ እናት እንኳን ብለን እንድንል ያደረገው ማን ነው? ብርቱ የሆነው እሱ ነው። እዚህ ጋር ደርድርልኝ እንደው ማርያም የጌታችን እናት፣ አብርሃም፣ ኤልሳ፣ ኤልያስ፣ ሙሴ፣ ጴጥሮስ፣ ጳውሎስ ሰዎች አይደሉ? ማርያም ሰው ናት። አብርሃም ሰው ነው። ኤልሳ ሰው ነው። ኤልያስ ሰው ነው። ሙሴ ሰው ነው። ጴጥሮስ ሰው ነው። እነዚህ ሁሉ ከፍ አድርገኝ ፕሊስ። እነዚህ ሁሉ ምንድነው ድብልቅልቅ አደረጋችሁት? በመድኃኒዓለም ኦኬ። እነዚህ ሁሉ ማርያም ሰው ናት። ጳውሎስ ሰው ነው። ጴጥሮስ ሰው ነው። ሙሴ ሰው ነው። ኤልያስ ሰው ነው። ኤልሳ ሰው ነው። አብርሃም ሰው ነው። እነዚህ ሁሉ ያለ ጌታ ተራ ሰዎች ናቸው። አንተም እኔም አንቺም ያለ ጌታ ተራ ማለት ተራ ቆንጅዬ ኃጢአተኛ ተራ በፍጥረቴ የቁጣ ልጅ የነበርክ ድቡልቡል ያልክ ሙልሙል ያልክ የቁጣ ልጅ የሆንክ እግዚአብሔር ክብር የጎደለህ ነበርክ። ለማርያም ክብሯ ማን ነው? ጌታ እግዚአብሔር። ለሙሴስ ጌታ፣ ለጴጥሮስ ጌታ፣ ለኤልያስስ ጌታ፣ ለኤልሳ ለአብርሃም ጌታ፣ እዚህ ላለ ስሙ በሙሉ ጌታ። ያለ ጌታ ተራ ሰዎች ነን። ያለ ጌታ ተራ ሰዎች ናቸው። የዛሬው ስብከት በዚህ ነው የሚያልቀው። በጸሎት የሚዘጉት ከሆነ ዝጉት ማለት ነው። ተራ ሰው ነህ ማለት ነው። እኔ ተራ ነኝ እያልክ ተራው እኔ ተራው አንቺ ተባብለህ ተኛ ማለት ነው። አለቀ እንዴ? ጫማ ታለካካላችሁ እንዴ? ትከርሻ ታለካካለህ እንዴ? ከጌታ ይኩል በሙሉ ሌሎቹ በሙሉ አውርጄ ፈጥፍጬልህ ታች አውርድና ንጉሱ ብቻ ላይ ይደምቃል ማለት ነው በትውልድ ፊት። አንተ ከኤልያስ ጋርና ከኤልሳ ጋር ጠባለህ እንዴ? የለኝም ጠብ። አባቶቼ እንደዚህ ነው ያሉት። ይኸው ማርያም ተናገረች። ብርቱ የሆነው እርሱ በእኔ ታላቅ ስራን አድርጓል። በሙሴስ እሱ ነው ያደረገው። በኤልያስስ እሱ ነው ያደረገው። በኤልሳስ እሱ ነው ያደረገው። በነቢያቱ በሐዋርያት ውስጥ እሱ ነው ያደረገው። አለቅ። ከሱ ውጭ የተደረገ ምንም ነገር የለም። አለ ብለህ ካልክ እሱ በሰይጣን መንፈስ ነው የተደረገው ማለት ነው። ብቻውን ታምራትን የሚያደርግ የእስራኤል አምላክ እግዚአብሔር ይባረክ ነው ያለው። እንዴ አጋጭተው ያደረጉት ይመስል ብቻውን ተአምራትን የሚያደርግ የእስራኤል አምላክ እግዚአብሔር ይባረክ። ደስ አይልም? ያው እችን ኪኒና ዋጣትና ተኛ። እችን ኪኒና ዋጫትና ተኝ። እህትዬ ወንድምየው በቃ ይህን ኪኒን በደንብ ጠዋት እየተነሳችሁ ከቁርሱ በፊት ውሰዱት። ያ ፕሪስክሪፕሽን እየጻፍኩ ነው። ምን ላድርግ? ቤካ ወንድምነት ፕሪስክሪፕሽን እያዘዝኩ ነው። ብታበዙትም ችግር የለውም። ዶዙ ከፍ ብሎ አይገላችሁም። እንደውም ጭራሽ ቶሎ ያሸራል። እችን ጥቅስ ለጥፉና በተለይ ኦርቶዶክሳውያን ብቻውን ተአምራትን የሚያደርግ የእስራኤል አምላክ ይባረክ ይላል። አሜን። እና ቤቱን ለባለቤቱ መልሻለሁ። ወንድምነት ትልቁ ላይሆን ጨርሰናል። ሌላ ያለ ሰው ካለ እሺ፣ ስንታየውና እሺ፣ ሌላ ያለ ሰው ካለ መናገር ይችላሉ። እህትየው እንኳን ደህና መጣሽ። ቢኒያ ሰላም ብለናል። ቤቱን ምንድን ነው በጠዋቱ መዝራት ነው አጨዳ ነው ያስከ
በረከት ወይ ደርብን እንግዲህ ወንጌላዊ ኤርሚያስ ይባረክ። እኔ ግን ምንድነው ቄሱ ቢገቡ አንድ ጥያቄ ነበረኝ ለእሳቸው። ኤርሚያ አንድ ያሉት ነገር አለና አልቻሉትም። ታች አሉ ይግቡ እስኪ ቄስ። እኔም ጥያቄ ነበረኝ ቢገቡ እሳቸው። በጣም እኔ የምፈልገው ጥያቄ አንድ ነበር። አባ ካሉ ይግቡና ያውጉን። ጌታ ይባርክ። ምን አሉ መሰለሽ? ለምሳሌ ጌታችን ኢየሱስ ክርስቶስ በኋላ ተራምዶ ነበር አሉ ራይት ሶ ከኔ በላይ ታደርጋለህ ብሎ ካለ እኔ ደግሞ በአየር ላይ መሄድ ይችላለሁ አሉ። እርሶ በአየር ላይ ሄዶ ያውቃሉ? አሁንስ መሄድ ይችላሉ? ምናልባት ማሳየት ከቻሉ ብዬ ነው። እሱ ብቻ ሳይሆን ስለ ኤልያስም ሲያወሩ ሁሉን ታደርጋላችሁ ብሎ ኤልያስ ችግር የለው። ኤልያስን እኔ እሱን ነው የምጠይቀው። በነገራችን ላይ ኤልሳ ላይ ሬሳ ያስነሳው ከኔ በላይ ታደርጋላችሁ ስላሉ ነው። እሺ ቀሲስ እኔ ኦፔን ያዝኩት እርሶ ሲሉ ከኤርሚዬ ጋር ሲያወሩ ጌታችን ኢየሱስ ክርስቶስ በኋላ ላይ ከተራመደ ከእኔ የሚበልጠውን ታደርጋላችሁ ብሎ ካለ እሱ በኋላ ላይ ተራምዷልና እኛ ደግሞ በአየር ላይ ምን ይቻላል ብለዋል። እንደውም እርሶ ራሱ ምን አሉ? አሁን በአየር ላይ መሄድ ይችላለሁ አሉኝ እና እስኪ ምናልባት ያላልኩትንማ እኔ እናንተ ትልልቅ ሰዎች አይደለን እንዴ? ጽፍ ያለው እኔ ከወንድሜ ብዙ ጊዜ የምማረው ነገር አለ። ቀለምና ወረቀት ያዘው መማሩ ጥሩ ነው፣ ግን የተቀዳ ነው ይሄ ነገር። ስለዚህ ምንድን ነው ያልኩ፣ እኛም ማናችንም ብንሆን ይሄ ቃል ስለምናምን ሁሉ እግዚአብሔር የፈቀደልን ሰዎች ለምሳሌ በአየር የሄዱ እነ ኤልያስ አሉ። ኤልያስ በራሱ ነው በአየር ሄደው። በራሱ የሚለው ነገር ለምንድን ነው የምታስገባው? እግዚአብሔር ይህን የሰጣቸውን ስጦታ ለምን ለመካድ ትሞክራለህ? እኛም እኮ በእግዚአብሔር ላይ ጥያቄ የለም። ለምን ቅድም እኮ ኤርሚ ነገሩት፣ መምህር ቅድም ኤርሚ ነገሩት። ምን ብለው? በኢየሱስ ላይ ጥያቄ የለንም፣ በእግዚአብሔር ላይ ጥያቄ የለንም። ጥያቄማ አላችሁ፣ በኢየሱስ ላይ ጥያቄ አላችሁ። መምህር ይረጋጉ። አንድ ጊዜ ሚዩት ያርጉ፣ ይረብሻል። አይ ቲንክ አሮ ነው የኔ ስልክ ነው መሰለኝ፣ አላውቅም። እሺ ጥሩ። ቅድም ኤርሚዬ ምን አለ? በክርስቶስ ላይ ጥያቄ፣ በኢየሱስ ላይ ጥያቄ የለንም፣ ወይ ደግሞ በእግዚአብሔር ላይ ጥያቄ የለንም። ኢቨን እንኳን በጳውሎስ ላይ ኦኬ ሆኖ ይሰራ የነበረው እግዚአብሔር ነው፣ የእግዚአብሔር እጅ ነው የሚለው። ስለዚህ በማንም ሰው አልፎ ታምራት ተገልጦ ቢሆን ያ የተገለጠው ከሰውየው ኃይል መንጭቶ ሳይሆን በሰውየው ላይ ከተቀመጠው ከእግዚአብሔር የተነሳ ነው። አለቅ። ይህ ሁላችንም የምናምነው የምንቀበለው ነገር ነው። እግዚአብሔር እናንተ ጋር ደግሞ እግዚአብሔር ኤክሰፕት እግዚአብሔር ከእግዚአብሔር ውጭ ሰውየው በራሱ አቅም በራሱ ኃይል በራሱ ማድረግ እንዲችላል ብላችሁ ነው የምታምኑት። ኢቭን የዘላለም ሕይወት እንኳን ከመስጠት አንጻር በክርስቶስ ሳይሆን ሰዎቹ ራሳቸው በተገባላቸው ኪዳን የዘላለም ሰጪዎች ናቸው። እሱ ብቻ አይደለም፣ ከፈሰሰው ከክርስቶስ ደም ከኃጢአት መንጻት እንደሚቻል መጽሐፋችን ነግሮ ሲያበቃ አይ በሌሎች በፍጡራን በእነሱ በተገባላቸው ኪዳን ሰዎች ከኃጢአታቸው ይነጻሉ። ጌታችን ኢየሱስ ክርስቶስ በመስቀሉ ስራ መድኃኒት ሆኖ ሲያበቃ አይ ኖ የተሰቀለበት እንጨቱ ራሱ መድኃኒት ነው የነፍስ ብላችሁ ተባ። ስለዚህ ከክርስቶስ ከእግዚአብሔር ለይታችሁ ነው በራሳቸው ባይ ኢትሰልፍ ነው እነዚህን አይነት ታምራቶች እነዚህን አይነት ነገሮች የሚያደርጉት ባይ ኢትሰልፍ ከእግዚአብሔር ውጭ በራሳቸው ማለት ነው። አሁን ቅድም ምድር ያሉት ጌታችን ኢየሱስ ክርስቶስ አሉና ከዚያስ ከእኔ የበለጠውን ነገር ታደርጋላችሁ ብሏል ብሎ የዮሐንስ ወንጌል ምዕራፍ 12 ምዕራፍ 14 ቁጥር 12 ጠቀሱ። ከእኔ በላይ ያ ማለት ኢየሱስ ክርስቶስ ሳይጨመርበት እግዚአብሔር ሳይጨመርበት ከእግዚአብሔር ውጪ ሰውየው በራሱ ብቻ የፈቀደውን ነገር ያደርጋል ብሎ ነው የመጡት። ሰው ጌታችን ኢየሱስ ክርስቶስ በውሃ ላይ ተራመደ አሉኝና ከዛ ደግሞ እኛ ደግሞ ከኔ በላይ ታደርጋላችሁ ብሎ ስላለ በአየር ላይ እንሄዳለን አሉ። ስለዚህ እኔ ከእርሶ የምፈልገው ምንድነው? እስቲ ፕራክቲካል ያርጉት። አሁን የሚያምኑትን እምነት ከኢየሱስ በላይ እንደሚያደርጉ ካመኑ
እስቲ አካል አልብሱት ያሉትን የተናገሩትን ቃል አካል አልብሱት ማለት በአየር ላይ ሄዶ አያሳዩኝ ወይም በአየር ላይ ተራምዶ ያሳዩን እስቲ። ከዛ እኔ ደግሞ ለመኑ ችግር የለውም። ይቅርታና አንተ ካልኩ ላይ የሆነ ነገር አስተያየት መስጠት ይችላሉ። አይ አባት አሉ ብለው ተጠይቀዋል። ወንድሜ ቆይ እሳቸው ይመልሱ እንዴ። ጥያቄ ተጠይቀዋል። ቤካ የሚዩት አድርገው ያንተ ስልክ እንትን አለው ትንሽ ያስተጋባል ነገር ያ መምህር ቤካ ይቆያል። የተወሰናችሁ ሰዎች እሺ፣ ቀሲስ ይቀጥላሉ። ቀሲስን እኔ ወረዱ አላልኳቸውም፣ እራሳቸው ናቸው የወረዱት። ያው ተመልሰው መጥተዋል ደግሞ መግባት ሲፈልጉ ማለት ነው። ራስዎት ነው የወረዱት። ሚኪ ግን ቤቱን ከፍቶ ቀሲስን አስወርዳቸው አላስወራ አላቸው፣ እድል አልሰጥ አላቸው። እንኳን እሱ አይደለሁም እኔም ራሱ በዛበታለሁ፣ እኔ ራሱ ብሞግተው አለ። ቀሲስ ሲወርዱ ሚኪ ራሱን የወረደ እና ቀሲስ ገብተዋል። ሚኪሻ የምወድህ ብላችሁ በሉት። ኤርሚ አሁን ይሄ አላስፈላጊ ነገር ነው። ማውራት ያለብን ስለ ክርስቶስ ነው እንጂ ስለሚኪ እዛ አላስፈላጊ ነገር እየተናገረ ነው። እዛ ነው አላስፈላጊ ነገር እሱ እዛ ጋር እዚህ ጋር እኔ ስናገር አላስፈላጊ ነው ብለውኝ፣ እርሱ ግን እዛ አላስፈላጊ ነገር ይናገር ችግር የለውም የሱ። ያንተ ግን ችግር አለው ዝም በል እያሉኝ ነው። ከፈረዱ የእሱ ጋር እኔ ሰምቼ እየተናገርኩ ነው ቀሲ እና እዛ እየዋሸ ስለሆነ እሳቸውን አላስወራ ብሎ አለ ብለዋሉ። እኔ አላስወራ ብዬ አላልኮትም። ራስዎት ነው የወረዱት፣ አስወረዳቸዋል። እኔ አላልከኝም፣ በቃልህ አላስወራ እንዳታወራ አላልከኝም። ልክ ነህ። ነገር ግን ብዙ ስላወራ ቆያ እንደ ይሄኛውን ነግረህናል፣ ድጋሚ ነው። እኔም ደግሞ ላውራ ስል ያው ልጨርስ ብለሃል። ይሄ እውነት ነው። ያው እዚህ ጋር ብንዋሽ ምንም እኮ እኔ ልጨርስ እርሶ ስሰጡት ስብከት እንዳላረገው ቦሪንግ እንዳልሆንባችሁ ብለው ሲሉ ራስዎት ነው የተሰጡት ያሳንሱት። ልክ ነው። እኔ ደግሞ በውስጥ ያለው ነገር መናገር አለ። ደጋግሜ ብናገር ረጅም ደቂቃ ወስደው ይናገሩ። ይቀጥሉ። ረጅም ጊዜ በመናገር ሳይሆን እኔ ማውራት የምፈልገው ኮር ፖይንቶቹን ነው። መጽሐፍ ቅዱስ ላይ ያገኘኋቸውን ኮር ፖይንቶች የምላቸውን ነገር ጠቃሚ ይሆናሉ ብዬ ካሰብኩኝ አወራቸዋለሁ። ዜዝ ኖ ፖይንት አሁን እዛው ቦታ ላይ ብንደጋግመው አንድን ነገር ምንም ነገር ሲንክ ያደርጋል ብለን አይደለም። ምን ለማለት ነው የፈለግኩት? አሁን ወንድሜ የጠየቀኝ ጥያቄ አለ። በረሃ አሳየኝ ነው ያለኝ። እኔ አሁንም በርሬ አላሳየን። ነገር ግን እኔ አሁንም እየነገርኩ ያለው አንድ ነገር ነው። ይሄ ሰውን ለማሳቅ ወይ እኔ በተናገርኩት ላይ ሳይሆን ሰዎች እውነትን ዋናው ዓላማው ሰዎች በእግዚአብሔር አምነው መንግስተ ሰማያት እንዲገቡ ነው። የኔም ያንተም ፍላጎት። ምናልባት የተለያየ አረዳድ ሊኖረን ይችላል። እኔ የተረዳሁበት አይምሮ አለ፣ አንተ የተረዳህበት አይምሮ አለ። እሱ ያው እኔም አንተም ማን እንደሆንን እናውቃለን፣ በኑሯችን እናውቀዋለን። እኔ ምን አይነት ሰው እንደሆንኩን ያውቀዋለሁ፣ አንተ ማን እንደሆንክ ታውቀዋለህ። እዚህ ጋር ብንዋሸው ብናወራው ዋጋ የለውም። ምክንያቱም ሁሉን የሚያውቅ እግዚአብሔር ስላለ ማለት ነው። በማዕከላችን የማናችንም ህይወት የሚያውቅ ማን እንደሆንኩኝ እኔን ያውቃል። እኔ መብረር እችላለሁ ወይ? አልችልም። ለምን? እምነቱ በቂ ስላልሌለኝ ማለት ነው። እምነቱ በአፌ ልናገር እችላለሁ፣ አምናለሁ፣ ኢየሱስ ክርስቶስን አምናለሁ፣ ፈጣሪ ነው ብዬ ላገለግለውም እችላለሁ። በቤቱም ልኖር እችላለሁ፣ በቤቱም አድጌ ሊሆን ይችላል። ነገር ግን ያኛው የተባለችው የሰናፍጭ ቅንጣት ያክል እምነት ካላችሁ ይሄን ተራራ ከዚህ ጋር ተነስታችሁ ወደዛ ብትሉት ይሄድላችኋል ያለው ቃል የታመነ ነው። ኢየሱስ ክርስቶስ ያለው ነገር እውነተኛ እንደሆነ አሁንም አምናለሁ። አደርገዋለሁ ወይ? እኔ ፐርሰናሊ ነው። ያደረጉት ሰዎች ሊኖረው ይችላሉ። ኦፍኮርስ ይኖራሉ። ለምን? የእግዚአብሔር ቃል የታመነ ስለሆነ። እኔ ያላየሁም ማለት ኢየሱስ ክርስቶስ ሲሰቀል እኮ አልነበርኩም። ነገር ግን አምናለሁ ተሰቅሏል ብዬ። ለምን? አባቶች እንደነገሩን መጽሐፍ ቅዱስ ላይ እንዳስቀምጡልን በተረዳ ነገር አምኛለሁ። ዋናው ደግሞ እምነት እኮ ነው። ስናምን ብቻ ነው አንድ ነገር እንጂ ኢየሱስ ክርስቶስ ሲሰቀል አሉ እኮ የማያምኑ ሰዎች። ኢየሱስ ክርስቶስ ሚፍ ነው የሚሉ አሉ ሰዎች። ኤግዚስት አላረገም የሚሉ ሰዎች አሉ። በሚያውቁት በእነሱ በሚያውቁት ነገር ብቻ ማለት ነው።
እና እኔም አሁን የምናገረው ስለማውቀው ስለተጻፈው ነገር በመጽሐፍ ቅዱስ ላይ ያገኘሁትን ነገር የምናገረው ኢየሱስ ክርስቶስ ተራራውን ከዚህ ቦታ ተነሱ ብሎ ታስነሳላችሁ ብሏል። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ አንስቶ ተራራውን ውሃ ላይ ያደረገ የሚል የለም። ነገር ግን ታደርጋላችሁ ብሎናል። ያን ታደርጋላችሁ ያለን ቃል አምነዋለሁ አላምነውም እንግዲህ ኢንዲቪዥዋል ነው። እኔ ግን አምነዋለሁ። ከኛ ውስጥ የሚያደርግ ሊኖር ይችላል። አንተ በእምነቱ ቢኖር ያቺ የሰናፍጭ ቅንጣት እምነት አለኝ ብለህ ባታደርገው ያቺ ቅንጣቷ የለህም ማለት ነው። ምክንያቱም ተናግሯል። መስፈሪያዋ ያቺ የሰናፍጭ ቅንጣት የምትለዋ ናት። ሰፍሮን የነገረን ምን እንደምታክል የእምነቷ መጠን ሁሉ ተነግሮናል። ስለዚህ እርሶ የሰናፍጭ ቅንጣት ያክል እምነት የለዎት ነው በአየር ላይ ሜዳ ቃቶት አልቻሉ? አዎ፣ ምክንያቱም ተሰፍሮ ተለክቶ ተነግሮናል። ስለዚህ የእርሶ ለምሳሌ ከእርሶ ህይወት ጋር ሲጋመድ ወይ ከእርሶ ህይወት ጋር ሲዛመድ ምንም ውጤት የለውም ማለት ነው። ምን እንደሆነ ታውቃለህ? ይሄ የኔ እምነት አይደለም፣ የኔ ሁኔታ አይደለም። ይሄ ፐርሰናል አናድርገው ማለት ነው። ለመሰሉት እንደዛ ብያልኩት ክፍሉ የሚናገረው እርሶ እንደሚሉት አይደለም። ጌታችን ኢየሱስ ክርስቶስ ከኔ በላይ ብሎ ሲል እርሱ ለምሳሌ ከኔ በላይ የሚለውን አንተ አስረዳኝና ደግሞ ሌላ ጊዜ እንዳልሳሳት ማለት ነው። በአጭር አማርኛ ጌታችን ኢየሱስ ክርስቶስ በምድር ላይ በቆየበት ጊዜ 3 ዓመት ብቻ ነው አይደለም። ለምሳሌ በየመንደሩ እየዞረ ንስሐ ገቡ እያለ ስለመጣበት ወይ ደግሞ የእግዚአብሔር የመንግስቱ ወንጌል ይናገር የነበረው 3 ዓመት ብቻ ነው አይደለም። ግን ሐዋርያቱ ምን አላቸው? በኢየሩሳሌም ተቀመጡ ኃይል እስክትቀበሉ ድረስ አለ። ጌታችን ኢየሱስ ክርስቶስ ባገለገለበት እድሜው ካመጣቸው ሰዎች ይልቅ እርሱ ከሄደ በኋላ በመንፈስ ቅዱስ መምጣት ስብከተ ወንጌል ተናግረው ያመጡት ህዝብ ይበልጣል። ያ ማለት ጌታችን ኢየሱስ ክርስቶስ በስብከቱ ካመጣቸው ይልቅ ሐዋርያቱ በስብከቱ ያመጣቸው ወደ እግዚአብሔር መንግስት ይጠሯቸው የምዕመናን ቁጥር እጅግ ብዙ ነው ማለት ነው። ሌላ ነገር ምን ነው? አሊያም ደግሞ እሱ ካገለገለበት ይልቅ እነሱ ያገለገሉበት በማገልገላቸው ደግሞ ያመጡት ህዝበ ክርስቲያኖች ወይ ደግሞ ወደ ጌታ መንግስት ቢጨምሩት አዲስ ነፍሳቶች የነሱ ብዛት ነው የሚያመለክተው። ከክርስቶስ ይልቅ እነሱ ስለ ወንጌል አብዝተው እንደተዘረጉ እንደሚዘረጉም ጭምር ነው የሚያወራው። ስለዚህ ክፍሉ የሚናገረው እርሶ ስለሚሉት በውሃ ላይ ስለተራመደ በአየር ላይ ሳይሆን በስብከተ ወንጌል በተመለከተ በምድር ላይ ካለው ቆይታ ጋር አንድ ላይ ተገናኝቶ አንድ ላይ ተያይዞ ነው ሀሳቡ የፈታው እንጂ እርሶ ከሚሉት ሀሳብ ጋር የሚገናኝ አይደለም። እሺ፣ በጣም አመሰግናለሁ። ይህን ስለነገር ግን አመሰግናለሁ። ግን ይሄን ነገር እንዳምን ይሄን ነገር ከመሄዳችን ሌላ ጋር ከመሄዳችን በፊት ይሄን ነገር አንተ ስትፈታው ማን በፈታው ነው? ማን በፈታው? መጽሐፉ በፈታው ነው። መምህር መጽሐፉ ጋር መጽሐፉ ራሱ ምኑ ጋር? መጽሐፍ ቅዱስ ራሱ። እሺ አሳየኝ። ያኛውን ጥቅስ ጠቅሶ ላስነብቦት እስኪ። አመሰግናለሁ። ለምሳሌ ይህንን ኮሜንታሪ ላስነብቦት እስኪ አንብቡ። እኔ እኮ በጣም የእኛን ሀሳብ ላሳዩት ችግር የለም። ኮሜንታሪው የማን ነው? ማን ነው የጻፈው? ላሳዩት። እሺ የአዲስ ኪዳን ማብራሪያውን ይዩት ወንድምዬ። አሁን ያልኩህን ሰማኸኝ? የማን ማብራሪያ ነው? የትኛው አባት ነው ይሄንን ያብራራው? መምህር እየሰሙኝ ነው? እየሰማሁ ነው። አዎ ከሰሙኝ ጥሩ ነው። ስለዚህ ላስነብቦት ቁጥር 12 ላይ ስለምንድን ነው የሚናገረው የሚለውን ሀሳብ ማን ያብራራው? ይሄንን መጀመሪያ ይኸውልህ ኢየሱስ ክርስቶስ ይሄንን አለ ስንል ማን ያለው? ኢየሱስ ክርስቶስ። እሺ ያውቁታል ይህንን ሰው ያውቁታል ይህንን ሰው እና ያውቁታል። ከቀደሙ አባቶች ከሆነ ጥሩ። ከቀደሙ አባቶች በቃ ኮመንተሪውን ከፈለጉ ይመኑና ይቀበሉ፣ ካልፈለጉ ደግሞ ይተዉት። እኔ ላንበበው። በቃ ኮመንተሪው ትክክል አይደለም ማለት ነው። ትክክል አይደለም። እሺ ትክክል ካልሆነ እርስዎ እንዳሉት የአሁኑን ቅድም የጠየቁትን አድርጓ። ታዲያ
ነገርኩ ማድረግ ስለማልችል እንደማልችል ነገርኩ። ስለዚህ ካልቻሉ ምንድነው ካልቻሉ እርሱ ያሉት ሀሳብ ትክክል አይደለም ማለት ነው። እኔ ያልኩት ትክክል ነው ማለት ነው። ምን ማለት ነው? ጌታችን ኢየሱስ ክርስቶስ በምድር ላይ የቆየው 3 ዓመት ከምናምን ነው። በዛ በቆይታው ሰብኮ ወደ ጌታ ካመጣቸው ወይ ደግሞ ወደ ራሱ ከሳባቸው ይልቅ እርሱ ወደ እግዚአብሔር አብ ወደ አባቱ ካረገ በኋላ በመንፈስ ቅዱስ መምጣት ደቀ መዛሙርቱ ኃይልን ተቀብሎ ያመጡት ነፍሳቶች ይበልጣሉ ነው በአጭር አማርኛ። እና በኮመንተሪ በጻፈ ሰው ሁሉ ታምናለህ ማለት ነው? እየሰሙኝ ነው? ኮመንተሪ በጻፈ ሰው ሁሉ ታምናለህ ወይ? የኔ ጥያቄ አሁን ጥያቄው እሱ ለምሳሌ ኮሜንተሪ በጻፈው ሰው አምናለሁ። ለምሳሌ ከኔ ወገን ከኔ በማንኛውም አላምንም። እኔ ለምንድን ነው የማምነው? ኦኬ ታንክ ዩ ቬሪ ማች። እሺ አይ ክላሪፋይ ለማድረግ ነው። ምክንያቱም ብዙ ኮሜንተሪዎች ስላሉ ሌላ ኮሜንተሪዎችን አውጥቼልህ ሁሉም ኮሜንተሪ ካመንክ በጣም ብዙ የተሳሳቱ ኮሜንተሪዎች የጻፉ የቤተክርስቲያን አባቶች ያልሆኑ አሉ። የቤተክርስቲያን አባቶች ያልሆኑ የማንቀበላቸው አሁን የምንቀበላቸው ከአትናቴዎስ አለ ብትለኝ ከሌማ እቀበልሃለሁ። ስለዚህ ያንን በማስረጃ ካሳየኸኝ ከምንቀበላቸው አባቶች ልክ አንተ እንዳልከው ማለት ነው የምትቀበላቸው የማትቀበላቸው አሉ አይደል? ስለዚህ አንተ ከምትቀበላቸው ሳይሆን እኔም ከምቀበላቸው የቤተክርስቲያን አባቶች ተብለው ከሚጠሩ ከፈለከው ሴንቸሪ ወስደህ ከፍቶ ያሳዩ። ማን ነው እንደዚህ ብሎ የፈታው? ለምሳሌ ጌታችን ኢየሱስ ክርስቶስ እዚህ ጋር የተጻፈውን ሀሳብ ወይ እዚህ የዮሐንስ ወንጌል ያለው ማን ነው እርሱ እንዳሉት የፈታው? ማን ነው? በራሱ ኃይል በራሱ በማመንጨት በራሱ ስልጣን ሰዎችን ይፈውሳል፣ ያድናል፣ ሰዎችን ወደ እንትን ይጨምራል ምናምን ነገር ያለው ማን ነው? አሁን እኮ ጥያቄ እየጠየቅኩ አንተው ጥያቄውን ወደ እኔ ተመልሰህ ማን ነው አልኩት እኮ ማን ነው አልኩት። ቃሉ ያነበብኩት በቃ አሳዩ፣ ኮመንተሪ ያሳዩ። ማሳየህ እኮ ነገር የለም። እኔ በኮመንተሪ አይደለም አሳዩኛ። ታዲያ ለምሳሌ እንደዚህ ብሎ የፈታባት አለ በኮመንተሪ ይሄድ አይደለም። እኔ ቃሉን አንብቤ ስሙኝ። አሁንም ለምሳሌ እርሶ ቅድም እንዳሉት ኢየሱስ ክርስቶስ ከእኔ በላይ ብሎ ሲል እሱ በኋላ ተራምዷል። ደን ደግሞ እኛ ደግሞ ከእሱ በላይ ማድረግ ስለምንችል በአየር ላይ መራመድ እንችላለን እንደማለት ነው ብሏል። ስለዚህ ክርስቶስ ኢየሱስ በምድር ላይ ሳለ በውሃ ላይ ስለተራመደ እኛ ደግሞ ከእሱ በላይ እንድናደርግ ስለተሰጠን በአየር ላይ መሄድ ይቻላል ወይ ነው መሄድን ተሰጠን ብሎ ሚሊዮን ኬታ መጡና ስላየሁኝ ነዋ። ይሄድ ማስረጃ እንደዛ ብሎ የፈታ ማስረጃ አምጡ። ኤልያስን መጽሐፍ ቅዱስ የሄደ ሰው አልከኝ አይደለ? ኤልያስ በራሱ ሄደው እንዴት በራሱ ሄደው ማለት ማስረጃ አምጡ። በራሱ እቺ ወለ እንዲህ አይነት ነገር በራሱ ነው ማንም ሰው አይ ማስረጃ አምጡ። ማስረጃ መጽሐፍ ቅዱስ ሲፈቱ ነው ያሳዩ። ማንም በራሱ ሊያደርግ እንደማይችል በራሱ ነው ወይ የሄደው? ሁለታችንም ካወራን እኮ አንሰማማም አይደል? እኔ ወንድም እኮ ማስረጃ አምጧ። ታዲያ መጽሐፍ ቅዱስ ከፍተው ለምሳሌ ኤልያስ በራሱ ወደ ላይ እንደበረረ ያሳዩ። እኔ ያልኩ በራሱ ሄደ በራሱ አልሄደም አይደለም ያልኩ። እኔ ያልኩ ኤልያስ ሄዷል ነው ያልኩ። እባክዎትን ማስረጃ መጽሐፍ ቅዱስ ከፍተው ያወራሉ? ዝም ብሎ ነው የሚያወሩት? እኔማ በመጽሐፍ ቅዱስ እኮ ነው የማወራለሁ። ኤልያስ የሄደበትን ላሳየህ። ኤልያስ በአየር ላይ እንደሄደ ልንገርህ፣ ላሳየህ፣ ላውጣ። ኤልያስ በራሱ ምንም ከእግዚአብሔር አምላክ እኔ እኮ ይኸውልህ ይሄን እኮ ነው ይኸውልህ ይሄኛው የእምነት ያለው ሰው ጥያቄ አይደለም የምጠይቀው ያለው። አሁን ልክ እስላሞቹ ራሱን አምጡ፣ እስላሞቹ ተውትና ኤልያስ በራሱ ቃል አምጡት የሚሉት ልክ እንደነሱ ኤልያስ ራሱ በአየር እንደሄደ ከመጽሐፍ ቅዱስ ያሳዩ ማስረጃ እንደሄደ አሳያለሁ። በራሱ ሄደ በምን ሄደ የሚለውን አይደለም፣ ነገር ግን እንደተነጠቀ አሳያለሁ። ማስረጃ አምጡ። ኤልያስ በራሱ ነው ያሉት ቅድም። ቢኮዝ እዚህ ጋር ኢየሱስ ክርስቶስ ካደረገው ይልቅ እኛ
የበዛ እናደርጋለን። ቢኮዝ ታደርጋላችሁ ነው ስላለ መጽሐፍ ቅዱስ ነው ያለው። እኔ አይደለሁም። እባክዎትን አሁንም ያድምጡኝ። ቀደም ያሉት እርሶ ጌታችን ኢየሱስ ክርስቶስ ከእኔ በላይ ታደርጋላችሁ ብሎ ሲል ከእርሱ በላይ እንደምናደርግ ከጌታችን ስልጣን ተቀብለናል እና በራሳችን ከእሱ በላይ እናደርጋለን ብለዋሉ ቅድም። ያ ማለት በዋሌ መራመድን በአየር ላይ ቀይሮታል፣ ለውጦታል ማለት ነው። ከፍ አድርጎት አሳድጎት ማለት ነው። ሰው ማስረጃ ስሮት ኤልያስ ብለዋሉ። ስለዚህ ኤልያስ እርሶ እንዳሉት በራሱ ወይም ደግሞ በራሱ ኤልያስ በአየር ላይ መሄድ አለበት። ኦኬ፣ ያለ እግዚአብሔር ያለምንም በራሱ ስልጣን። ስለዚህ ከመጽሐፍ ቅዱስ በማስረጃ ኤልያስ በራሳቸው ወይም በራሱ እንዲሄድ ያሳዩ። ራይት የቆይቃሉ ይቀጥሉ። አባ ቅድም እኮ ቆይ ማስረጃ አምጡ። ማስረጃ ትጠይቅ፣ ችግር የለም። አሁን ነው ማስረጃ ለኔ መጀመሪያ ማስረጃ እስቱ። ኦኬ፣ ኤልያስ የሄደበትን ነው የምትፈልገው? በአየር ኤልያስ በራሱ የሄደበትን በአየር የሄደበትን እኮ በራሱ በአየር የሄደበትን ያሳዩ። ኦኬ፣ ማስረጃ ቀሲስ ቀይ ያወጣልህ ነው እንግዲህ ኤልያስ በራሱ አሁን እንትን የምጠይቀው ጥያቄ ወደ ማስረጃ ይግቡ። በራሱ የሚለውን ነገር ሄዷል አልሄደውም ነው የሚለው። በእናንተ የቤተ እምነት ውስጥ ሁሉም ሰው በራሱ ነው የሚያደርገው ከእግዚአብሔር ውጭ። እንደዛ የሚል የለም። እንደዛ ምን አንተ በጣም ብዙ እናሳያለን ከመጽሐፍ በራሱ እንዴት ይባላል? እንዴት በኢየሱስ ክርስቶስ እናምናለን። እባክዎትን ማስረጃ። ቅድም ስንት ጊዜ ኤርሚ ያሳየ የእግዚአብሔር እጅ እያለ ነው። የእግዚአብሔር እጅ አይደለም ብሎ የእግዚአብሔር እጅ ነው የካዱት። ሰውየው ወይም ደግሞ አንዱ አገልጋይ በራሱ ኃይል እንዳደረገ ነው ያወሩት። ያማት እርሶ አንድ ሰው ከእግዚአብሔር ውጭ በራሱ ኃይል የፈቀደውን በራሱ ስልጣን ያደርጋል። እንደዛ በራሱ ማስረጃ አለዎት? እባክዎትን ቆይ ረጋ በል እንዴ። ያወጣሁልህ እኮ ነው። ምን ከባድ ነገር እኮ አይደለም የጠየቀው። ኤልያስ በሰረገላ የሄደበትን ላወጣልህ ነው እኮ። በራሱ በሰረገላ የሄደበትን አሳዩ። ማስረጃ ክፍሉ ኢየሱስ ክርስቶስ አለን ዝም ጸጥ አለ፣ ጭጭ አለ። አይ ተፈጥሮ ነው። ያ ጌታችን በስብከቱ ካመጣቸው ይልቅ ሐዋርያቱ በስብከታቸው ያመጡት የሕዝብ ቁጥር ይበልጣል ነው በቃ ንጽጽሩ፣ ሌላ ምንም የለም። ጌታችን ኢየሱስ ክርስቶስ በምድር በነበረበት ጊዜ ካገለገለው ከተዘረጋው ይልቅ ሐዋርያቱ በዘመናቸው የተዘረጉት ስለ ወንጌል ምንድነው እሱ የሮጡት ሩጫ አንዱ ንጽጽሩ፣ ሌላ ምንም ንጽጽር የለውም። እዚህ ጋር ሌላ ምንም ንጽጽር የለውም እንጂ በራሳቸው ኃይል በራሳቸው አቅም የፈለጉትን ነገር ሲፈልጉ ሙታንን ማስነሳት፣ ሲፈልጉ ዕውራንን ማብራት፣ ሲፈልጉ ደዌን መፈወስ ምናምን ከራሳቸው ኃይል እያመነጩ አይልም። ወደ ጉዳይ ወደ ማስረጃ ይግቡ። መጽሐፈ ነገሥት እሺ ልክፈት። መጽሐፈ ነገሥት 2 ቀዳማዊ ነው ካለ ሁለተኛው እሺ ምዕራፍ ስንት አሉኝ? 2 ከዚያስ ከስንት ጀምረ? ከ11 ጀምረ። እሺ ኤልያስም ኤልሳ ሆይ እግዚአብሔር ወደ ኢያሪኮ ልኮኛልና እግዚአብሔር ቢሮትን እንዳይረሱ። እሺ እዚህ ጋር አዎ፣ ለምን ከዚህ እያነብቡ አይደል? ለምን እያነብቡ አይደል? ላነብልህ
ሲሄዱም እያዘገሙ ሲጫወቱ እነሆ የእሳት ሰረገላና የእሳት ፈረሶች በመካከላቸው ገብተው ከፈሏቸው። ኤልያስም በአውሎ ነፋስ ወደ ሰማይ ወጣ። ኤልያስም አይቶ አባቴ አባቴ ሆይ የእስራኤል ሰረገላና ፈረሶች ብሎ ጮኸ። ከዚያም ወዲያውኑ አላየውም። ኤልያስ በራሱ የተነጠቀው ያው እንግዲህ በራሱ ሆነ በምን ሆነ ኤልያስ በእሳት ሰረገላዎች ሄዷል። ስለዚህ የእሳት ሰረገሎችን የጠራው ኤልያስ ነው። በእሳት ሰረገላዎች ሄዷል። የእሳት ሰረገሎችን የጠራው ራሱ ኤልያስ ነው የጠራቸው። ከዛ በኤልያስ ትእዛዝ ነው መጥቶ እንትን ያሉት በራሱ ኤልያስ በእሳት ሰረገላዎች ተጭኖ ሄደ። ያለ እግዚአብሔር ፈቃድ የሚሆን ነገር በምንም ነገር የለም በዚህ ምድር ላይ እንደሚቀጥለውም በራሱ ነው ወይ ነው። አሁን የእሳት ሰረገሎችን እምነት ስላለው ሄዷል። በእሳት ሰረገላ ራሱ ኤልያስ ነው ሄደው። ይሄኛውን እንተውና የእህታችን ጥያቄ ደግሞ በፍጥነት በብርሃን ፍጥነት ቀሲስ እኔ ፊት አይዋሹም። በእግዚአብሔር ወንድሜ እየጠይቀውት ነበር። ኦኬ ምዕራፍ 2 ቁጥር 11 እሳቸው ያዩት የእሳት ሰረገላ እዚህ ቁጥር 11 ላይ ያለውን ነው። ሲሄዱም እያዘገሙ ሲጫወቱ እነሆ የእሳት ሰረገላ እና የእሳት ፈረሶች በመካከላቸው ገብተው ከፈሏቸው። ኤልያስም ወደ በአውሎ ንፋስ ወደ ሰማይ ወጣ። ያድምጡ። ለምን እኔ እና እሱ ነው እያወራን ያለን? ያድምጡ። በቃ እንግዲህ እኔ እወርዳለሁ። እንዴት እንደዋሹ ይኸውላችሁ፣ ውሸታቸውን ይኸው እንደዛ አይባልም። እኔ ትልቅ ውሸታም አይደለሁም። ምን ይላል? በቤተል የነበሩ ቀሲስ ሚዩት ያድርጉ። በመድኃኔዓለም በቤተል የነበሩ የነቢያት ልጆች ወደ ኤልሳ መጥተው እግዚአብሔር ጌታህን ከራስ ላይ ዛሬ እንዲወስደው አውቀሃልን አሉት። እርሱም አዎ አውቄያለሁ አለ። ኤልያስ እግዚአብሔር እንደሚወስደው አውቋል። የነቢያትም ልጆች እንደሚነሳው አውቋል። ቄሱ ግን ይዋሻሉ እዚህ ቁጭ ብለው ማለት ነው። ምንም የዋሸሁት ነገር የለም። ቆንጆ ኢየሱስ ክርስቶስ ካደረገው ተአምራት ለምን ከኔ ጋር እኔ ስገባ ለምንድን ነው የጮሁት? ቆንጆ ውሸታም ነው። ያው በአምላክ ቃል ላይ ነው የሚዋሹት ነው ያልኩት። የዋሹት በእኔ ላይ አይደለም። በአምላክ ቃል ላይ ቁጥር 3 ሰው ምን ዋሸ ይባላል? ለምን እኩል ደርበው ለምን ደርበው ያወራል? እኔ ነው የሚዩት ያርኮት። ለምን እኩል ደርበው ያወራሉ? ስለዋሹ በአምላኬ ቃል ላይ ሲዋሹ አያስችለኝም። አንተ ነው የምትዋሸው እንጂ እኔ አልዋሸሁም። ስለዚህ እግዚአብሔር ነው የወሰደው አይደለም? ኤልያስን ይኸውልህ ነው አይደለም? አውቃለሁ እኮ አላቸው። አውቃለሁ አውቃለሁ ዝም በሉ እኮ አላቸው የነቢያት ልጆች በቤተል እንጂ እኔ ስለሱ እኮ አይደለም ያወራሁት። ሚዩት ያድርጉ። እኔ ጋር መተው ብሉይ ኪዳን አይንተፋተፉ። ስለሱ ይቅርታ አድርጉልኝ። አይዋሹ በአምላክ ቃል ላይ ለማን ለማስደሰት ብለው ያዋሻሉ። ቁጥር 11ን ሄደው አነበቡ። ቁጥር 3 ላይ ግን አይደለም ትንሽ ነው። ሚዩት ያድርጉ እና እንደማመጥ ያወራሉ። ቁጥር 3 ላይ በቤተል ሚዩት ያድርጉት። ኦኬ እሰጠውታለሁ። እንደሱ ይውጡ። ውሸታም ኬዝ ምን ያደርጋል እንዴ? ክብር ሊኖሮት ይገባል። ለማን? ለአምላክ ለእግዚአብሔር ቃል። እንዴት እንደዋሹ አያችሁ እዚህ ያላችሁ ሰዎች። ኦኬ እንዴት እንደዋሹት። ኤልያስ እግዚአብሔር እንደሚወስደው ያውቃል ያውቃል። የነቢያት ልጆች ምን አሉት? ያው በቤተልም የነበሩ የነቢያት ልጆች ከጌልጌላ ነው የተነሳው። ልብ በሉ። ይህን የታቁታ እነሱ ውዳሴ ማርያም ይህን ይድገሙ እንጂ ከጌልጌላ ተነሳ፣ ወደ ቤተል መጣ፣ ከዛ ወደ ኢያሪኮ፣ ከዛ ወደ ዮርዳኖስ። እንደዚህ ነው የመጣው እና ከጌልጌላ በተነሳ ሰዓት ላይ ይኸው እንደዚህ ይላል። ቁጥር 1 ማለት ነው። ደግሞ ስለምወዳቸው አባቶች የነቢያት አንስተው እዚህ ሊዋሹ ይፈልጋሉ እንዴ? እንዲህም ሆነ እግዚአብሔር ኤልያስን በአውሎ ንፋስ ወደ ሰማይ ሊያወጣው፣ እግዚአብሔር ነው የሚያወጣው ማለት ነው። ይታያችሁ ራሱን የወጣው ብለው ሊሉ ማለት ነው። ዳር ያዙ
እኔ ባለ ቦርጫም ባለ ጢማም ፓስተሪውን ቄስ እግዚአብሔር ቃል ላይ የሚዋሽ ቀጣፊን አልፈልግም። ያመኛል አልኩ። የእግዚአብሔርን ቃል ስትነካ ውስጥ የተቀበልኩት መንፈስ እንደዛ ነው የሚያደርገን። እንዲህም ሆነ እግዚአብሔር ኤልያስን በአውሎ ንፋስ ወደ ሰማይ ሊያወጣው፣ እግዚአብሔር ነው በአውሎ ንፋስ ሊያወጣው የወደደው። የእሳቸው ሙግት ምን ነበረ? ኤልያስ በራሱ ኃይል ነው ያደረገው ብለው ሊሉ ይተኙ። እሺ ቀሲስ ይተኙ። ሊያወጣው በወደደ ጊዜ ኤልያስ ከኤልሳ ጋር ከጌልጌላ ተነሳ። ጌልጌላ የሚባል ቦታ ማለት ነው። ኤልያስም ኤልሳን እግዚአብሔር ወደ ቤተል ልኮኛል፣ እባክህ በዚህ ቆይ አለው። ኤልሳም ሕያው እግዚአብሔርም በሕያው ነፍስም እላለሁ አልለይህም አለ። ወደ ቤተልም ወረዱ። በቤተልም የነበሩ የነቢያት ልጆች እዛ ነበሩ። ባይዘቤ የነቢያት ትምህርት ቤት ነበረ። የነቢያት ትምህርት ቤት ነበረ እዚህ በቤተል እና በጌልጌላ ነበር። አንዱ የነቢያት ትምህርት ቤት ነዋት ዘራማ ነበር፣ ቤተል ነበር። አይ ቲንክ ጌልጌላ እንኳን ያለ አይመስለኝም። በቤተልና በነዋት ዘራማ አውቃለሁ። ሳሙኤል በነዋት ዘራማ ነበር፣ የነቢያት ልጆች በዛ ነበሩ። እዚህም ደግሞ በቤተል ነበሩ የነቢያት ልጆች እና በዚህ በቤተል የነበሩት የነቢያት ልጆች ወደ ኤልሳ መጥተው እግዚአብሔር ጌታህን ከራስ ላይ ዛሬ እንዲወስደው አውቃልና አሉት ይላል። ጌታን የተባለው ማን ነው? ኤልሳን ማለት ነው። ኤልያስ ማለት ነው። ከዛስ እርሱም አውቅ ያለው ዝም በሉ አላቸው ይላል። ኤልሳ ማለት ነው ይህንን የተናገረው። አውቅ ያለው ዝም በሉ ብሎ ያለው ማነው? ኤልሳን ነው። ይህን ለነቢያት ልጆች የተናገሩት። የነቢያት ልጆች ግን ምን አሉ? ጌታህን እግዚአብሔር ጌታህን ዛሬ ከራስ ላይ እንዲወስደው አውቃልን አሉት። እግዚአብሔር እንደሚወስደው አውቀዋል፣ የነቢያት ልጆች ስለሆኑ ማለት ነው። ኤልያስን እግዚአብሔር ሊነጥቀው እንደሆነ ገብቷቸዋል። የነቢያት ስፒሪት ነውና የነቢያት መንፈስ ነውና ተረድተዋል፣ አውቀዋል። ኤልሳም አዎ አውቄያለሁ አለ። እኔ ውሸታም ሰው ያስጠላኛል። ይቅርታ፣ ያውም በእግዚአብሔር ቃል ላይ ስትዋሸው ማለት ነው። በኢያሪኮም የነበሩ የነቢያት ልጆች ይህኑ ተመሳሳይ ቃል ነው የነገሩት። ልብ በሉ። በቤተልም የነበሩቱ በኢያሪኮም የነበሩት ተመሳሳይ ነገር ነው የነገሩት። የቤተሎቹ እንደዚህ ያሉት እግዚአብሔር ዛሬ ማነው? እግዚአብሔርም ጌታህን ኤልያስን ማለት ነው ከራስ ላይ እንዲወስድ አውቃል ብሎ ሲል አውቄያለሁ አለ። ኤልሳ አውቄያለሁ፣ አዎ እሱም ነቢይ ነውና አውቄያለሁ አለ። የነቢያትም ልጆች ነቢያት ናቸውና አውቀናል አሉ። ከዛስ በኢያሪኮ የነበሩትም የነቢያት ልጆች ወደ ኤልሳ ቀርበው እግዚአብሔር ጌታን ከራስ ላይ ዛሬ እንዲወስድ አውቃልን አሉት። አዎ አውቄያለሁ፣ ዝም በሉ አላቸው። በቤተልም በኢያሪኮም የነበሩት የነቢያት ልጆች ለኤልሳ ያስተላለፉለት ኤልያስን እግዚአብሔር ዛሬ ካንተ ይወስደዋል ነው። እግዚአብሔርስ ቁጥር 1 ላይ ኤልያስን በአውሎ ንፋስ ወደ ሰማይ ላይ ያወጣው። ኤልያስ በራሱ ኃይል ነው የወጣው ብለው ለማለት እኮ ነው የሚታተሩት እዚህ ቁጭ ብለው። እንዲህ ኤልያስ በራሱ ኃይል ነው እንዴ ወደ ሰማይ የተነጠቀው? እግዚአብሔር ነው የእሳት ሰረገሎች ያመጣለት። እሺ እንዲህ አይነት ውሸት ይተዉ እና እንደዚህ ይላል። ቆይ አንዴ ቆይ፣ ይቅርታ እዚህ ቁጥር 16 ላይ እርሱም እነሆ ከባሪያዎችህ ጋር 50 ኃያላን ሰዎች አሉ አሉት። የእግዚአብሔር መንፈስ አንስቶ ወደ አንድ ስፍራ ወይ ወደ አንዲት ሸለቆ ጥሎት እንደሆነ ሄደው ጌታህን ይፈልጉት ዘንድ እንለምናሃለን አሉት። እሱም አትስደዱ አላቸው ይላል። ኤልሳ ማለት ነው። ኤልያስን የእግዚአብሔር መንፈስ ነጥቆ አንስቶ የሆነ ቦታ ላይ ወስዶ ጥሎት ይሆናል። ምክንያቱም ሲሻገሩ ዮርዳኖስን አይተዋቸዋል ሁለቱም። ሲመለስ ግን ኤላሻ ብቻ ነው የተመለሰው። ኤልያው የለም።
እና ኤልሳ ግን ስለሚያውቅ ሲመለስ የኤልያስ መንፈስ በሱ ላይ አርፏል ብለው አሉ። ሲሄዱ 2 ነበሩ ሄዱት ወንዙን ሲሻገሩ። ከዛስ ሲመለስ ግን ኤልሳ ብቻ ነው የተመለሰው። ኤልያስስ የለም፣ እግዚአብሔር ወስዶታል። ከዛ እንደውም ምን አሉ እነሱ የጌታ የእግዚአብሔር መንፈስ አንስቶ ወደ አንድ ተራራ ወይ ወደ አንድ ሸለቆ ጥሎት እንደሆነ ሄደው ጌታን ይፈልጉት ኤልያስን ይፈልጉት ዘንድ እንለምናለን 50 ሰዎችን ምረጥና እዛው ዮርዳኖስ አካባቢ የሆነ ሸለቆ ውስጥ ጥሎት ይሆናል ይሄን ወስዶ እዛ እንፈልገው ብለው አሉ ይላል። ከዛ እስኪያርፍም ድረስ ግድ ባሉት ጊዜ ሰደዱ። 50 ሰዎች ሰደዱ። 3 ቀን ፈልገው አላገኙትም። የለም ኤልያስ ተወስዷል። አለቀ። ቴንክ ዩ ሎርድ የኔ አባት ቴንክ ዩ ሎርድ። በራሱ አይደለም እግዚአብሔር ነው። እኔ እንደዚህ አትዋሹ። በጣም ነው ጌታ ኢየሱስ ምስክሬ። መንፈሴ በጣም ነው የሚበሳጭብኝ አምላኬ ቃል ላይ ስትዋሽ ማለት ነው። ቁጭ ብለህ ቆንጅዬ የቄስ ውሸታም፣ የዲያቆን ውሸታም፣ የፓስተር ውሸታም፣ የወንጌላዊ ውሸታም ምን ያደርጋል? ተናገሩ ነው እና ቴንኪ ወንድምነት መቀጠል ትችላላችሁ። ቴንኪ ያው ስገባ ወረዱ ሊዋሹ ፈልገው ማለት ነው። ያ ወንድምነት ተባረክ። ምንድነው እሳቸው ከቀድሞ ያሉት አንተም ስታስተምራቸው በጳውሎስም እግዚአብሔር በጳውሎስ እጅ ብለህ ስትላቸው እሳቸው አይ ኖ ጳውሎስ ነው ይላሉ። ጳውሎስ ነው እግዚአብሔር፣ አይ ጳውሎስ ነው እግዚአብሔር፣ አይ ጳውሎስ ነው። አረ በሙሴ እጅ አይ ሙሴ ነው። አይ ድርቅና፣ በቃ ድርቅና። በራሳቸው በገዛ ስልጣናቸው ያደርጋሉ ብሎ የሚያምን አንድ ሰው which is እግዚአብሔር አያስፈልገውም። ምንም ነገር ከራሱ ላይ ይመነጨው። እኛ ደግሞ ሰው በራሱ ምንም ነገር ማድረግ አይችልም። አለቅ። ሁሉ ነገር ማድረግ የሚችል እግዚአብሔር ብቻ ነው። ያሌለውን ነገር እንዳለ አድርጎ የሚጠራው እሱ እግዚአብሔር ነው። ሉዓላዊ አምላክ ስለሆነ ሲፈልግ ዛሬ ኤርሚን በአየር ሊወስዶ ይችላል። እግዚአብሔር ነው እንጂ ኤርሚ በራሱ አይደለም፣ ሊያደርግ አይችልም። because እግዚአብሔር አምላክ ያደረገው ነገር እግዚአብሔር ያደረገ ነው የምንለው። ሰዎች በራሳቸው በገዛ ስልጣናቸው ምንም ነገር ማድረግ አይችሉም። እንደውም ኤርሚ አንድ ጊዜ ብለዋል። ትል የሚል ነገር አለ አይደለም? አብርሃም ነው አይደለም? አብርሃም ይሁን አይደለም? አይ ቲንክ የሆነ ጊዜ ያዕቆብ ትል አብርሃም ያለው ነገር አለ። እኔ ምንድን ነኝ ያለው? አብርሃም አመድና ፈርስ ሆነ አለቅ። ስለዚህ እኛ አመድና አፈር ነን ብራዘር፣ እኛ ትል ነን። ያለ እግዚአብሔር ምንም ነገር ማድረግ የማንችል እንዴ። ድንገት በዚህ ጋር ሾልካ ኮኮሮች ብትገባ ልንሞት የምንችል ልንወርቅ የምንችል ተሰባሪ ነን። ሰው ከኢየሱስ በላይ ታደርጋለህ ብሎ ማለት እንደው ኢየሱስ ክርስቶስ ከፈወሰው ይልቅ አንተ በስልጣን ትፈውሳለህ ማለት የአንተ አምላክነት በእጥፍ ያድጋል ማለት ነው እንዴ? እኔ በጣም ነው የሚገርመኝ። ለምንም ነገር ለምሳሌ የኃጢአትን ይቅርታ ከመስጠት አንጻር እንዴ ጌታችን ኢየሱስ ክርስቶስ ከኔ በላይ ታደርጋላችሁ ብሏልና ኃጢአተኞችን ለኃጢአተኞች መድኃኒት መሆን ይቻላል ይላሉ። እንደገና ደግሞ ከምንም አንጻር ኦርቶዶክሶች ጋር ሲመጣ እነኝህን ነገር ነው የሚሉት እና በምንም አይገናኝ ነገር ከክፍሉ ጋር ምንም የሚገናኝ ነገር አይደለም በጭራሽ። እነሱ ከሚሉት ጋር አይስማማም ሐሳቡ። ጌታችን ኢየሱስ ክርስቶስ ከራሱ ቆይታ ጋር ኮምፔር በማድረግ ነው የነገራቸው። እሱንም እንኳን ጌታችን ኢየሱስ ክርስቶስ ተቀመጡ ነው ያላቸው። እንዴ ኃይል እኮ ያስፈልጋቸዋል። ሰው በራሱ ማድረግ ቢችል ስለምንድን ነው ጌታችን ኢየሱስ ክርስቶስ ነው በኢየሩሳሌም ተቀመጡ ያላቸው? ኃይል እስክትቀበሉት በኢየሩሳሌም ካልተቀመጡ ኃይል ካልተቀበሉ በስተቀር መዘርጋት አይችሉም፣ ማገልገል አይችሉም፣ መውጣት አይችሉም። ኦኬ ወንጌሉን በስልጣን ቆሞ መስበክ አይችልም። ማን ነው? ጴጥሮስ እኮ በገረድ ፊት የካደው እኮ ነው። ጴጥሮስ በገረድ ፊት ክዷል። በአንዲት ተራ ገረድ ፊት ማለት ነው። በአንዲት ተራ ገረድ ፊት የካደው ጴጥሮስ እንዴት ነው በገዳዮች ፊት ቆሞ መስበክ የቻለው? እንዴት ነው ስለዚህ ስለ ጌታችን ኢየሱስ አዳኝነት የመሰከረው? ኃይል ስለተቀበለ ነው። ኃይል ባይቀበልስ ምንም ነገር ማድረግ አይችልም። ከመካድ ያለፈ የለውም። ጴጥሮስ ከመካድ ያለፈ ህይወት አይኖረውም ነበር። ምንም ደጋግሞ ይክር ነበረ ኃይል ባይቀበል። ለዚህ ነው ጌታችን ኢየሱስ ክርስቶስ እንዳትወጡ የትም ኃይል እስክትቀበሉ ድረስ በኢየሩሳሌም ቆዩ። ኃይልን ከተቀበላችሁ በኋላ ነው ኦኬ በሰማርያ ምናምን በዓለም እስከ ዓለም ዳርቻ ድረስ ምስክሮች ትሆናላችሁ። ምስክር መሆን የሚቻለው ኃይል ከተቀበልን ብቻ ነው። የመንፈስ ቅዱስ ኃይል በእኛ ውስጥ ኦኬ በቃ እንዴ
ሰው በራሱ ምንም ነገር ማድረግ አይችልም። በገዛ ፈቃዱ ምንም ነገር ማድረግ አይችልም። አለቀ። እኛ ትልነን አመድና ምናምን ስላለው ኤርሚሻዬ በቃ አለቀ። ከዚህ ያለፈ ነገር የለንም እኛ እና እኔ ኦርቶዶክሶች ሁሉ ጊዜ እኛ ጋር የለም በደንብ ነው ያለው። መጽሐፍቶቻችሁ እንደዚህ ነው የሚነግረን። ስለዚህ ማታረጉትን ነገር እርሶ ማድረግ ካልቻሉ የእርሶ የእምነት መጠን ምናምን ነገር ዝቅተኛ ነው ካሉ እስቲ እምነቶትን ሱባኤ ይዘው ያሳደጉና ተራምዶ ያሳዩ። እንኳን እርሱ አይደሉም ጴጥሮስ እንኳን ሞክሮ አላቅቶታል እንዴ። ጌታችን ኢየሱስ ክርስቶስ ጌታው የዚህ የአጽናፈ ዓለም ፈጣሪ የሆነው እርሱ የምድር ገዢ የሆነው ወልደ እግዚአብሔር በምድር በነበረበት ጊዜ እኮ ምንድን ነው ጴጥሮስን እኮ ና ብሎታል እኮ ሞክሯል። ጴጥሮስ አልቻለም እኮ በቃ ሰው ነዋ። የእርሶ እምነት ከጴጥሮስ ይበልጣል? እርግጠኛ ነኝ ጌታ ኢየሱስ ክርስቶስን ቢያዩ ራሱ ና ብሎት አይመጡም። እና አጉል እንትን ማድረግ እንደሚቻል የማድረግ ስልጣን እንዳለው ፕሪቴንድ ማድረጉ ራሱ ትክክል አይደለም። ዲስ ኢዝ ኦርቶዶክስ አለ የሚዬ ዲስ ኢዝ ኦርቶዶክስ። በቃ መጽሐፉን እንደፈለጉ አድርጎ ለራሳቸው በግድ አስገድደው እንዲናገር ያደርጉታል። ለእግዚአብሔር ቃል ታመኑ። በቃ ለእግዚአብሔር ቃል ታመኑ። ያ ዳግሻዬ አውሪው ስንትዬን ቢናዬም ቆየ። እሺ ቢና መቀጠል ትችላለህ። እሳቸው ካሉ ቢመጡ እኔ ብዙ ወሬ ማወጋቸው ነበሩ። አባ ቢኒ ምንድን ነው የሚያስተጋባው? አባ ካሉ አሁንም ቢመጡ እኔ ብዙ ነገሮች ያሉት አሉና እሱን ማወጋቸው ደስ ይለኛል። አባ ካሉ እርስዎ ይምጡ። ቄሱ ማለት መምህሩ ቢመጡ ደስ ይለኛል። አንዳንድ ጊዜ ማለት መምህር ከሆኑ የኢትዮጵያ ኦርቶዶክስ ቤተክርስቲያን መምህር ከሆኑ ትንሽ ያስደነገጠኝ ነገር ስላለ ነው እና ካሉ ይምጡና አውራ፣ ከሌሉ ደግሞ እንግዲህ ቢኒ ማውራት ከፈለክ አውራ፣ ካልሆነ ስንትሽ ሰላም ላንተም። ስንታየ እግዚአብሔር ይመስገን። አመሻችሁ፣ ሰላም ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድሜ? ኦርቶዶክስ። እሺ ምን ትላለህ? አሁን ሲነገረው ስለነበረው ጌታ ኢየሱስ ከዚህ የበለጠ ተአምራትን ታደርጋላችሁ ሲል መቼም እነ ኤልሳ እነ አብርሃም ጋር አንገባም። እነሱ ጨርሰው ነው ጌታ የመጣ አይደል? አንድ ሁለተኛው እሱ እንደዚህ ሲልስ ምን ማለቱ ነው? ምን እናደርጋለን ማለት ነው? መጀመሪያ ኦርቶዶክስ የጌታ ቤተክርስቲያን ናት ወይ የሚል ያው ቶፒክ ተለጥፏል። እሺ እሱን ተናገረውና ቀጥል። አይ ቆይ አዳምጪኛ። ይቅርታ። አዎ የጌታ ቤተክርስቲያን ናት። እሺ የጌታ ቤተክርስቲያን ደግሞ እንዴት እንደሆነች በገባይ መጠን እኔ ምናልባት መምህር ምናምን አይደለሁም። በገባይ መጠን ለማስረዳት የጌታ ቤተክርስቲያን ናት የሚለው መልስ ጥሩ። እሺ ከሆነች ደግሞ የጠየቅኩትን ይመልሱልኝ። እሺ ምን ጠየቅሽ? ጌታ ኢየሱስ ክርስቶስ ከዚህ የበለጠ ተአምር ከኔም የበለጠ ታደርጋላችሁ ሲል ምን ለማለት ነው? ምንስ ተአምር አደረጉ ሐዋርያቶች? እኛስ ምን እንድናደርግ ነው ይህን ስልጣን የሰጠው ጌታ? ከኔ የበለጠ ተአምር ታደርጋላችሁ። የሰናፍጭ ቅንጣት ያክል እምነት ቢኖራችሁ ይህን ተራራ ከዚህ ተነቅለ ወደዛ ሂድ ብትሉት ይሄዳል ብሎ ተናግሯል ጌታ ኢየሱስ ክርስቶስ እኮ። ምን ስልክ ነው የኔ ጥያቄ? ጠቅለል ያለውን እኮ ነግሬዎት ነበረ። ማለት የሰናፍጭ ቅንጣት ምናምን የሚለውን አሁን ዝም ብሎ ኤክስትራ ነው፣ ትርፍ ነው ብዬዎታለሁ። ጌታ ካለው መምህሩም አሁን ያወሩ የነበሩት ነገር ነበር። ከዛ ተነስቼ ነው ቀጥለው ብዬ ነው። እርስዎ ድንገት መልስ ካሉት እኮ እየነገርኩሽ እኮ ነው። ምን ሲያደርግ ነው አንድ ሰው ተአምር ማድረግ የሚችለው እያልሽኝ አይደል? አይደለም። ጌታ ይህን ሲል ምን ለማለት ፈልጎ ነው? ይህን ስልጣን ለቅዱሳን ወይም በክርስቶስ ኢየሱስ በስሙ ላመኑ ይህን ስልጣን የሰጣቸው ነው የኔ ጥያቄ።
ምን ማለቱ ነው? ጌታ ኢየሱስ እንደ ቃሉ ለኖሩ በስሙ ላመኑ እንደ ቃሉ ለኖሩ እርሱን ዘወትር ቀን ከሌሊት እርሱን ላመሰገኑ እግዚአብሔር አምላክ በአዘዘው ትእዛዝ መሰረት እንደ ቃሉ የኖሩ ስለ እርሱ ጸዋትወ መከራ የተቀበሉ ቀን ከሌሊት ጸሎት ከቆሙበት እጃቸውን ሳያጥፉ ከቆሙበት ሳይቀመጡ ዘወትር እግዚአብሔርን ሲያመሰግኑ እግዚአብሔር ደግሞ አላለም። ጌታ አላለም፣ መምህር አላለም። እግሮትን ሳያጥፉ እጅዎትን አላለም። ሂዱ ወደ ዓለም ሁሉ ወንጌልን ስበኩ ነው እንጂ ተጣጥፋችሁ ጥግ ይዛችሁ ቆሙ ያለ አምላክ የለም። በትክክል አይደለም። ይሄ አንቺ እንደምትፈልጊው እንድነግርሽ እኔ እንደምፈልገው አይደለም። ሐዋርያው ጳውሎስ 20 ዓመት 10 ዓመት ሳትታጠፍ እግርህን ቆመህ ተቀምጠህ አላሉም። ኖ እንደማመጥ ለምንድን ነው እንደፈልጉት የሚያወሩት? እግዚአብሔር ቃል የሌለው አንቺ አይደለም ምን አይደለም ነው ቃሉ ነው የሚል መምህር። እርስዎ መምህር ይመስሉኛል መንፈሴ እንትን ሲሎት እና እግሮትን ሳያጥፉ ባላችሁበት ቆማችሁ። ይሄ የውሸት ተረት ነው፣ ሰውን እየገደለ ያለ 100 ዓመት ጸለየ ቁሞ ተተከለ። ይሄ ትክክል አይደለም። ጌታ ኢየሱስ ያለ ሂዱ ወንጌልን ሁሉ ለዓለም ተባለ እያሉ ነው አርሶ አባቴ። እሺ ቀጥል። እሺ ቢና ይቀጥል። እሺ እኔ አሁን እሺ አረ እንደ አቶ ስንታየው ወር መምህር ስንታየው ከእሷ ጋር መምህር አይደለሁም እኔ ተናግመን ብያለሁ። ግን የገባኝን ለመናገር ነው። ችግር የለውም። እንኳን ደህና መጡ። ለማንኛውም ኤርሚም ሲል ነበረ። ከኤርሚ ጋር ብናወራ ይሻላል። ለምን ሌሎቻችሁ ለማዳመጥም ዝግጁ አይደላችሁም። የራሳችሁን ሀሳብ ብቻ ስለምትናገሩ እኩል ቢኒ ስጣቸው ከኤርሚ ጋር ያወሩ፣ ግን እኩል እንዳያወሩ። እግዚአብሔር ይባርከው። ጠልቼዎት አይደለም መምህር፣ ግን ያልተባለ ስለማልወድ ነው። ኤርሚ ቀጥሉ እንግዲህ። እሺ መጀመሪያ ለእብሩ ጥያቄ አሁን ያሉትን ሁሉ ስለ እኔን ቀን ከሌሊት የሚያመሰግነኝ ስለ እኔ እጅ እግሩን አጣጥፎ የተቀመጠ ስለ እኔ እንደዚህ ሆነ ስለ እኔ እንደዚህ ሆነ ያሉትን ሁሉ አሁን በጥቅስ አስደግፈው ይኸው እዚህ ጋር እንዲህ ተብሎ አየህ ተጽፏል፣ እነኚህን ያደረጉቱ እኔ ልዩ የሆነ ኃይል እሰጣቸዋለሁ ይላል ብለው ያሳዩ። አዩ አይደለ? አሁን በማስረጃ ነው። እኛ ቤት እንደዚህ ጨዋታ የለም። ስለዚህ እዛው ከእብራይት ጋር ይቀጥላሉ። ግን እብራይት ደግሞ አሳልፋ ለኤርሚ ተሰጦች እኔ ወዳቸዋለሁ። ቢቀጥሉ ደስ ይለኛል። ግን መምህርዬ የገድላት ወሬ ከመጽሐፍ ቅዱስ ጋር ትንሽ ስለሚያስቸግረኝ ነው፣ እኔ ስለማላውቀው ነው። እና በማወቀው በእግዚአብሔር ቃል ጀምሮ ከዛ ቀር ያው ማስረጃም ደግሞ እየሰጡን ቁመህ እጅህም ሳይታጠፍ ጠዋትና ማታ ካመሰገን የሚነገርኩሽ እኮ ከገድላት ከቀጠየሽ ከገድላት ነው መልሶ ከመጽሐፍ ቅዱስ ከሆነ ደግሞ በመጽሐፍ አይልማ እግርህን ገትረህ ቁም አይደል? ሂድ ነው ያላቸው። በዓለም ሳላችሁ መከራ አለባችሁ፣ ሂዱ ወንጌልን ስበኩ ነው። ቁሙና ቁጭ ብላችሁ ያመሰገነ ጠዋት እግሩን ያጠፈ ሳታጥፍ እግርህን እጅህን ሳትዘረጋ ወንጌል በመናገር ወንጌል በመሄድ በዛ ደግሞ ሐዋርያው ጳውሎስ እርሶ እውነት የሚያወራ ሰው ስለማትወጂ ኖ ምንም እውነት አይደለም። ቢያዳምጡኝ ደስ ይለኛል። ስለዚህ ደግሞ እነ ሐዋርያው ጳውሎስ በሰው ሀገር ላይ ሲታረዱ ይስሙኝ በደንብ ወንጌልን ሂደው ሰብከው ሄዱ። ጌታ ይባርኮት። ሌላ ጊዜ ወዶታለሁ። ጌታ ደግሞ እንዲፈውሰዎትና ወደ ጌታ እንዲቀርቡ በእውነት ስለ ነፍሶት ቆማለሁ በእግዚአብሔር ፊት። ተባረኩ። ቀጥሉ። ሴት አታገለግልም ከሚሉት ባቢዣዬ እንደዚህ አታስጨነቃቸው እኮ። አሁን ምን ከየትኛው ይከብዳቸው? የሚፈልጉትን ጥቅጥቅ አድርገው ይነግሩንና ከዛ በኋላ እንደሱ እኮ አይደለም አባባሌ ይላሉ። ነው ትክክል። ቀጥል። እሺ ኦርቶዶክሶች አንድ ምንድነው ክንፍ ያደረገ ሰው እየገባ ነው። ቢና እየተቀበለ እስቲ አቤት ገብቻለሁ። ጤና ይስጥልኝ። እንኳን ደህና መጣ። ቆያችሁ። የት ሆነ ነው? ከጀርባ ጫጫታ ድምፅ ምናምን የብረሌ
አይደለም እኔ በቲክታክ አይደለም የምኖረው በስራ ነው የምኖረውና ስራ ቦታ ሆኜ ነው። ይቅርታ ወደ ውስጥ ገባለሁ ለላሽ። ቆይ ናይት ክለብ ባውንሰር እሺ አይደለም እኔ አሜሪካ ነው የምኖረው። አልኳችሁ እንደናንተ በቲክታክ አይደለም የምኖረው። አይደለም በነገር ትጀምረኛለህ ቢኒ። እሺ ቢኒ ነው እኔ ነኝ። አዎ ቢኒ ነው ወይስ ትራከሩ ነው? እሺ ችግር እኔ ግን ቢኒ በእናታችሁ አንድ ነገር ጠይቃችሁ በእግዚአብሔር እንደ ኦርቶዶክሳዊ ነኝ። አንድ ጊዜ ዘጎል እቺ ሴተኛ አዳሪ ናት። እንዴት ነው ሰድባ ሰው የምታባረው? ለምን ግን እቺን ልጅ ሃይማኖት እንዲሆን አታረጓትም? አያንታው በጣም በቃ ምን ሆናችሁ ነው? ሲሪየስ ይሄ ነው አይደል? ዲስ ኢዝ ኦርቶዶክስ በነገራችን ላይ አጠፋችሁ። ፕሊዝ አጠፋችሁ። ቤካር ና ወንድሜ ና ተመልሰህ። ትልቅ ጥፋት አጠፋችሁ። ቤካዬ ና ተመልሰህ፣ ወንድማችን ተመልሰህ ና። ያ ቴንኪው። ተመልሻለሁ። ሰው ያለውን ነው የሚሰጠው። ሰው ያለውን ነው የሚሰጠው። በልስጣት ያለህን ያ እኔ ፕሊዝ አትሳደብ። እኔ እየገባኋችሁ ሰማለሁ። እናንተ ስትናገሩ ለምንድን ነው እሷ ስድብ እኔን የሚዩት ያደረኩህ? ቅድም የጀመርካትን ቃል ቀጥልና እስርህ አለች ስደባት ጋይድ ያለህ እሱ ስለሆነ ማለት ነው። አሁን እኔ አልሰድብም። ሰድቤም አላውቅም። ታውቁኛላችሁ። በንግግር ካልተግባባን ጥዬ እወጣለሁ እንጂ ምንድነት ነው ያልከው? አሁን እንደ ሴተኛ አዳሪ ተሳደብ። ልክ መንገድ ላይ ቆሞ እኛ ቦሌዛ ልክ 22 ላይ መንገድ ላይ ቆሞ እንደሚሳደቡ ሴቶች ይሳደባለች። ለምን ያስፈልገ? አንተ ሴተኛ አዳሪ ልትይዛ አይተህ ነው እዛ መንገድ ላይ? እኔ እናንተ ስንዞር አልነበር እንደ ኤርሚ ዛሬ ሰው ሆነ እንደዛ ትኛለህ? አብረን አልነበር እንዴ? እንተዋወቅ። ሴተኛ አዳሪ ጋር ያደር ነበረ ማለት ለዛ ነው የዛ ያየው ነገር እዚህ ተምታታበት። እሺ ምን ብላ ነው የተሳደበችው? ይሄ ሰው ሴተኛ አዳሪ ጋር የሚተኛ ሰው ነበርና እዛ ያየውን ባህሪ እዚህ አይቶ ማለት ነው። እህታችን ጋር ምንድን ነው ያየኸው? ሴተኛ አዳሪዎቹ ጋር 22 ስትዞር ያየኸው እዚህ ከእህታችን ጋር ምንድን ነው ያየኸው? ምንድን ነው የተናገረችው? ተናገራ። ሚውተን አንሳው። ባለ ሴተኛ አዳሪው ተናገር እንጂ ሚውተን አስወርደው። ሪፖርት ላይ አስወርደው። እሺ አሁን ሁላችሁም እዚህ ያላችሁ ቅዱሳን በጣም ወዳችሁ ቤተሰቦቼ ዳግሻዬን እንወድሻለን እያለችኋት ከኔ ጀምራለሁ። ኧረ ችግር የለም። ለምን ማን እብራዊትና እህትዬው ነው? ኖ ወንድምነት ነው። ግድ የለም። ስደቡኝ መዳን ከሆነላችሁ ስለ ወንጌል እኮ ነው ወንድምነት። ይሄ ስለ ወንጌል ነው። እኔ ነገ መተው መላጣ ቤኪ መላጣ እያሉ እንደ ኤልሳ መላጣ ብለው ስላሉ ቤኪ እየወድሃለሁ አልልህም እንዴ። መውደዴንማ ታውቃለህ። ስለ ወንጌል የደረሰ ነቀፌታ ነው እንደምንል እህትየውን ማንም አይወዳት። እህቶችን እኔ ላይ ችግር ይገባኛል። አንተ ወንድሞችና እህቶች ሲነኩ የማትችል ሰው ግን ይህንን በደንብ እናውቃለን። በጣም ተሰምቶ ለዚህ ነው ቶሎ ያስወረድከው። እኔ ደግሞ ይናገር መጥቶ ያውራ። ለምንድን ነው አንድ ነገር ልብ በሉ። ስለ ጌታ በምንነቀፍበት ሳለ ወንድምነት ታውቃለህ፣ የክብር መንፈስ በእኛ ላይ ያርፋል። ኑ እና ግቡና ኦርቶዶክሳውያን ዕብራውያትን ሙልጭ አርጋችሁ ቤኪን ሙልጭ አርጋችሁ ስደቡ። አንድ ሰው አያስወጣችሁም ከዚህ። እኔንም ከፈለጋችሁ ቢኒንም ጸጊንም እያቀያየራችሁ ኑ ስደቡ። አይ እኔ አሁን የሚሳደብ ሰው ነው የምንፈልገው፣ እኛን የሚሳደበን ራሱ ባለቤቱ ነበር የተሳደበው። ከብርሌ እሱ ጠጣ ይጠጣ የምታውቀው ነገር የለም። ኦኬ እህትዬ ስድብ አለሽ ወይስ መጽሐፍ ቅዱሳዊ ነው ያለሽ? 1 ሚሊዮን ይሰማል? ማይክሽ ሚዩት ነው። ይሰማታል። 1 ሚሊዮን ሚዩትሽን አንሺው። ይህንን ልንቀበል ይገባል ወንድሞችና እህቶች፣ ይህን በደንብ አምነን ልንቀበል ይገባል። ይሳደቡ እንጂ ሰው እንዴ ላይሳደብ ነው? እንዴት አይደል? ላይሳደቡ ነው። እኔ ባለፈው እህቶችን ሁሉ የብልግና ስድብ መጀመሪያ የተሳደበው እሱ ነው፣ ባለቤቱ ነው። እኔ እየሰማኋችሁ ነበረ። ብርሌ ምናምን አልክ፣ ገና ሲገባ ባለቤቱ ገባ አልክ። ከዛ በኋላ ቀጠልክና ምንድን ነው ያልከው? ብርሌ ምናምን አልክ። ይሄ ሰው ይጠጣ አይጠጣ የምታውቀው ነገር አለ? ከመሳደቡ በፊት እየሰማሁህ ነበረ።
ማነው ጥፋተኛ? እኔ ከኔ ጋር ነው። አሁን ሲገባ ከጀርባው የሙዚቃ ድምፅ ነበረ፣ የሚንቀጫቀጭ ድምፅ ነበረ፣ ወይ የብርሌም ድምፅ ያለ ይመስለኛል አልኩት። ሶዋት ጥያቄ መጠየቅ አልችልም። ቤኒ ተከል አላልክም። ኦርቶዶክሳውያን እኮ አይጠጡም፣ እነሱ ይታጠቡበታል እንጂ አይጠጡም እኮ። አብረን ኤርሚያስን ዞር ብሎ አብረን እንሄድ ነበር እያለው እየተናገረው ያለ ሰውዬ ማያውቀውን ኤርሚን ቤካዬ የማይችላት ነገር አለች፣ ግን ይስደቡን። ቤካዬ በውስጥ የሚላከውን ብታይ ቁመህ መሄድ ያስጠላል። ግን ኢየሱስ ጌታ ነው። መኖሬን እና ጌታ ከኔ ጋር መሆኑን ማውቅ ሰይጣን ሊያላግጥብኝ ሊሰድበኝ ሲሞክር ነው። በቃ ምንም ነው የማይመስለኝ። የእውነት ጌታ ይባረክ ስለስሙ። የእውነት ተባረኩ። ፓስተር የተባለው ባለፈው እህትየውን ሜርሲን የብልግና ስድብ እኮ ነው የሰደባት ገብቶ። እንዴ ምን ሆነ ነው ቢካ? እውነት እኮ ሜርሲን የብልግና ስድብ አሁን እህትየው እንደሰደበው አይነት ማለት ነው። ይሄኛው ይስደቡ። ይሄንን መሰደብ አልፈልግም ብሎ የሚል ጴንጤ ታች ታብታብ ያር ኮፒሊንግ ሼር ያርግ። ቤኪን ሙልጭ አድርገው ሊሰድቡት ይችላሉ። እኛ እኮ ታውቃለህ አይደል ቤኪ 2 ደቂቃ እኮ እንሰጣለን እንዲሰድቡን ሙልጭ አድርገው። ስለሱ እኮ ስለ ስሙ ነቀፋንም ጭምር መከራንም ጭምር ልንቀበል እኮ የተጠራ ነው። ስለ ስሜ ትነቀፋላችሁ ብሎናል። አይሰድቧችሁም ማለት ነው። ሙልጭ አድርገው ይሰድበዋል። ተንብርኩሰን አውጥተው ማለት ነው። ዶቃ ማሰሪያው ድረስ ነገርኩት ብለው ይላሉ። ይሄዱና በቃ ይሄ ነው ክብራቸው፣ ይሄ ነው የተሞሉት። ያ ደግሞ በሚሆን ሰዓት ላይ የክብር መንፈስ ያርፍ። እኔን አላየኸኝም? አሁን ገርጥቼ ነው የምታየኝ ወይስ ፈክቼ ነው የምታየኝ? ቤካ አይ ማይኩን ክፈትና ተናገረኝ። ከሳውብህ ግርጥት ብዬ ነው የምታየኝ? ፏ ብልጭ ብለህ ነው እንጂ በትታየው ፏ ብልጭ። እነሱ ሲሳደቡ ጌታ ሞገሱን ነው የሚጨምርብህ። እውነቴን ብዬ እምላችኋለሁ። እናም በቃ እንደ ቆንጅዬ እንደ ለጋ ቅቤ የተነጠረ ቅቤ አይነት ነገር ተስማምቶኛል ስድባቸው። ከእናቴ እስከ ሚስቴ፣ ከሚስቴ እስከ እህቴ፣ ከእህቴ እስከ ህፃናት ልጆቼ ሁሉ ጭምር አንተም ከፈለገን እንዘቀዝቀሃለን ብለው ሲሉ እኔ እንዴት ደስ እንደሚለኝ። በስንፍናዬ ከሆነ ለአፍር ነው የሚገባው። ይቅርታ ልጠይቃቸው ነው ገባው። ኢየሱስ ያድናል ብዬ ስል እናትህን እንዲህ ላድርጋት ብሎ ሲለኝ እንዴት ደስ እንደሚለኝ ብራዘር። ያ ነው በቃ ክብራችን፣ ያ ነው መንገዱ ያ ነው። ሲያስጠላ ይሄ ደግሞ አሁን ይሄ ፓስተር ነው ምናምን ነገር ብሎ ሲለው ኧረ እኔ ኤርሚኔ እንዲህ አይነት ጦርነት ውስጥ አይመቸኝም ብሎ ይላል። ቸርች ግን ሲያገኘን የዳዊትን ስብከት ነው የሚሰብከን። እልል በሉ እያለ ማለት ነው። ዳዊት ጎልያድን ገለበጠው ይላል። የገለበጠው እኮ በዳዊት ፊት ቆማን በጎልያድ ፊት እኮ ቆሞ ነው። እናቶ ገለበጠው። አንተ እኮ እዚሁ ገና በአንድ ስድብ እኮ ገለበጡ። ወፌላ አላሰቀሉ። ገለበጠው ይለኛል እንዴ? እሑድ ስታገኝ ነው እንዴ ዳዊት ጎልያድን ገለበጠው ብለህ ብትለኝ እዚህ ሰባኪ የሆንክ ማለት ነው ፓስተሩ። አንተ እኮ ተገለበጥክ። ገለባበጡ በደንብ ነው አገለባብጠው። እንደ ክረምት በቆሎ እያገለባበጡ ነው የሚጠብሱን በስድብ። አጥንትን የሚያነቅዝ ስድብ ይሰድቧል። እኔ የምጠይቀው ጸጋም ብቻ ነው ለዕለት ዕለት ጌታ ጸጋም ብቻ ነው መለመን። ተናግረንም ይሰድቡናል፣ ሳንናገርም ይሰድቡናል። እና እሱ እንዳላት አይደለ የኔ እህት ዕብራዊት እህቶቼ እዚህ ያሉ በጌታ ያመኑት እሱ መንገድ ላይ እንዳገኛቸው ሴተኛ ዳሪዎች ለምዷል። አየህ፣ የለመደውን ነው የሚያስበው። አሁን አሜሪካ ሀገር ገብቶ እዛ ሴተኛ ዳሪ ብዙ አያገኝም። ማንቁርቱን አንቀው እስር ቤት እንደሚወረውሩት ያውቃል። እና ትዝ አለው የ22ቱ ትዝታ አለበት። አየህ፣ በዛ ምክንያት ነው። ወንድማችን እንወዳለን። እኛ እህታችንን የምናውቀው እኛንን ለማለት ነው። እግረ መንገዴን ጸጋ ይብዛላችሁ። ቤካ ይቀጥሉ። አይ ነው ቤኪ ያውቃለሁ። ለወንድሞች እና ለእህቶች ያለህን ቅናት፣ በቃ ቆንጅዬ ቅናት ወገኖች ሲነኩ እንደማያስችልህ እናውቃለን። ጌታ ምስክር አውቃለሁ። ሁሉም ያውቃሉና
አንዳንዴ መቻል ነው። አንተም እንደ ዳዊት ጎንተን ሰይፍ እንዳታነሳ ብለን ነው። እና ቀጥሎ እንግዳ ተቀበል። እሺ ጸግዬ ከረጅም ጊዜ በኋላ ሰላም በይንና ቢናዬ ደግሞ ከጎን ያለችዋን እህት ተቀበላት። ኦኬ ባይዘው ስንት ሰዓት ነው? ቆይ እህትዬው እሺ ትቀጥያለሽ። ስንት ሰዓት ነው አሁን? ወንድምነት ኦልሞስት 22 ሰዓት which is ወደ ሚድናይት እየሄደ ነው። መተኛት አለብህ። እህትዬው ሰላም ትበልና እኔ ከፍታለሁ። ከመጣችሁ ወደ አንተ ጋር እንሄዳለን። ያ መተኛት አለብህ። አንተ መተኛት አለብህ። ኦኬ እህትዬው ሰላም በይና እንቀጥላለን፣ እንከፍታለን። እሺ እርምዬ ክፈት፣ ወደ አንተ ጋር እንመጣለን። በቃ ሰላም ልበላችሁ። ቤካዬ ወንድምዬ እንዴት ነህ? ወንድም አለም ሰላም ነህ ወይ? እህትዬው ብራዊት ኒሻ የገባ እንግዳ አለ አምላኳን ቢል ይታየኛል። ሙሉ ስም ስለማይታየኝ በጣም ይቅርታ። እንዲሁም ከታች ያላችሁ 861 ሰዎች ሁላችሁን ሰላም እላለሁኝ። እንዴት ናችሁ? እኔ በጣም ሰላም ነኝ። እዚህ ግን አዲሱ ቻሌንጅ ተመችቶኛል። ኮመንት ላይ ያለው እሳደባለሁ፣ ኦርቶዶክስ ነኝ እሳደባለሁ። አዲሱ ቻሌንጅ ተመችቶ በቀደም ተመስገንን ያየ ይሄንን ቻሌንጅ መቀላቀል ነበረበትና በጌታ በኢየሱስ በዘመናችሁ ነው ስድብ የምትጠሉት። ተመስገንን በቀደም ብታዩት ኤርምዬ ስድብ በቃ በዘመናችሁ ተሰድባችሁ አታውቁም። በዛን ቀን አይነት ስድብ ሰምቼ አላውቅም። በዓለም እያለሁ እንኳን ሰምቼ አላውቅም። እና ተመችቶኛል። እኔማ ፈለኩ እኮ ቆይ ማናት ስሟ ጋር ነው እቺ እህታችን እሷ ቤት ገብተን እኮ ነው ማናት ስሟ በእናትህ ኤርምዬ ኦፓል ቤት ኦፓል ጋር ኦፓል አታስቀምጠውም እሷ ቤት። ምናልባት ኦፓል ጋር የሚቀርብ ኡሁቲ ነው ኡሁቲ የምትባል አለች ሙስሊም፣ እሷ ጋር ይቀመጣል። ኦኬ እና ኦፓልን ያለል ከሰጠች እና ለዚህ ለአዲሱ ቻሌንጅ በጣም ይመቻል። አንድ ላይ ሰይጣን ኖት ይዞ ነው የሚገባው። ታውቃላችሁ አንዳንድ ስድብ ከነሱ ይማራል ቁጭ ብሎ ኦኬ ይሄም አለ ለካ እያለ። ለማንኛውም ኤርሚያው አሁኑኑ ክፈት እንምጣ ወደ ኦኬ ኡሁቲ ፊላ ጋር ልክ ነው። ኡሁቲ ጋር አለ እዛ አለ እያለ ነው። ከታች ካሊድ ታች አለ ታች እዛ አለ እያለ እሷ ጋር እሱ ራሱ ሳይኖር አንተ ራስህ ሳትኖር አትቀርም። የዛን ቀለታ እንደዚህ አይነት እንትን አይቻለሁ። የዛን ቀን ያ ከኦፓል ጋር አለ ፍቅራይ ካሊድ ማለት ነው። ያ ኦኬ ወንጌላዊ በጣም ሰማዋለሁ። ያ ይታወቃል። እሺ አድርገን እሺ ፍቅራይ ካሊድ ያ ሼር አድርገን ባው በጣም ማለት ከዚህ ወጥተህ ከወንጌላዊ ወጥተህ ለመሳደብ የምትሄድ ከሆነ በጣም ነው የሚያሳዝነው። እውነት ስድብ ለመለማመድ ሰው እንዴት ሃይማኖቱን ይቀይራል? ሌላ ነገር መጎልበት መማር እንደውን ግብረ ገብ መማር ምናምን ቢሆን ደስ ይል ነበር። ሰው ከእንዴት ከዚህ